እሺ እንዴት ናችሁ? ሰላም። ያው አልሰማውም ብቻ ኤኒዌይስ እንዴት ናችሁ ሁላችሁም? አሁን ሉትራን ባፕቲዝም ለድህነት ጥምቀት ለድህነት አያስፈልግም ብለው ያምናሉ ብሎ ነበርና አፖሎጂ ላይ አውግስበርግ ኮንፌሽን አርቲክል 9 ላይ ለድህነት እንደሚያስፈልግ የገለጡበት ሉትራን ላሳየ ነው የገባሁት። ካሜራ ትልቁ ላይ ታደርጊኛለሽ? እሺ በግሪን ስክሪን ላሳያችሁ ወይስ በዚህ ላሳያችሁ? ኦኬ አንድ ደቂቃ። ኦኬ በግሪን ስክሪን ማሳየት እሺ ይታያል ብዬ ገምታለሁ። ኮመንት ላይ ይታያችኋል። ተሙ ምናምን ናቱ አልተከፈተም። አናለ መጥቷል። ኧረ ቆየሁ ከከፈትኩት። እሺ ይሄ ምንድነው? አፖሎጂ ኦፍ ዘ አውግስበርግ ኮንፌሽን ነው። የሉትራን የእምነት መግለጫ ነው። ባይ ዘ ዌይ ካቴኪዝሙ ላይም ኦን ባፕቲዝም ሄደን ማሳየት እንችላለን እና አይ ቲንክ ኔትወርክ በጣም እንትን ስለሚል ነው። ለዛ ነው በጣም ይቅርታ አድርጉልኝ። ምን ይላል አርቲክል 9 ኦፍ ባፕቲዝም ላይ the ninth article has been approved ይላል። ምንድነው አፕሮቭድ ያደረገው ይላል in which we confess that baptism is necessary to salvation ለድህነት አስፈላጊ እንደሆነ። ምን ጥምቀት ለድህነት ብለው ያምናሉ ሉትራኖች ወይ ደግሞ መካነ ኢየሱስ ማለት ነው። ስለዚህ መካነ ኢየሱስ እንደው ለድህነት አታምንም ጥምቀትን የሚለው ይሄ የሐሰት ክስ ነውና ይሄው ኮንፌሽን ይሄን ብቻ ሳይሆን ሌላም ጨምሬ ላሳያችሁ እችላለሁ ማለት ነው። ከዛስ ልቀጥልላችሁ። ለድህነት አስፈላጊ ነው ብለን እናምናለን ካሉ በኋላ እና ህፃናትስ እና that children are to be baptized ይላል። ህፃናት ደግሞ መጠመቅ አለባቸው። by the way ኤፍሬም ያለበት ዲኖሚኔሽን ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብሎ የሚያምን ነው። የመጽሐፍ ቅዱስ አስተምሮ አይደለም፣ ስህተት ነው፣ የሰው ልምምር ነው ብሎ የሚያምን ነው። መካነ ኢየሱስ ወይ ደግሞ ሉትራኖች ግን የሚያምኑት ህፃናት መጠመቅ አለባቸው። እንደውም ህፃናትን ጥምቀት የሚቃወሙትን አውግዘዋቸዋል። እሱንም ማሳየት እንችላለን። ምን ይላል ስለ ህፃናትን በዛው ሲናገር and that children are to be baptized ህፃናት መጠመቅ አለባቸው and that the baptism of children የህፃናት ጥምቀት is not in vain እንደው ተራ ነገር አይደለም። ኦኬ ተራ ነገር አይደለም but is necessary and effectual to salvation ለድህነት ወሳኝ የሆነ አስፈላጊ ነገር ነው። ለመዳን ሪቦርን ለማድረግ ሪጀነሬት ለማድረግ አስፈላጊ ነገር ነው ይላል። አርቲክል 9 ኦፍ ባፕቲዝም ሴክሽን 52 የህፃናትን ጥምቀት ስለሚቃወሙ ስለ አና ባፕቲዝም ስህተት ወይም ደግሞ ስለነ ኤፍሬም ማለት ነው ስለነሱ በደንብ ሰፊ አድርጎ ያስቀምጣል ማለት ነው። ሌላ ማስረጃም ማሳየት እችላለሁ። እስከዛ ቀጥሉ። አመሰግናለሁ እናቱዬ። እሺ ጥያቄ ትቀበላለህ ወይስ እኔ እንዳሁኑ ዝም ብዬ እሺ ቶ አልጠይቅህም። ዝም ብዬ ልቀጥል በራሴ እንዳወራው። ኦኬ ቶ ሚታርጋ ላውራ ችግር የለው። እኔ ላውራ ስህተትን ካረምክ በቃ ችግር የለው። አይ አንተን ብሎ ስህተት ማራሚ ተው ሚታርጋ። አሁን ለኔ ላውራ ሚታርግና እኔ ላውራ እንዳረኩኝ እኔ ሚታርጌ እንደሰማው ደግሞ ተቀበል ሚታርግና። እሺ እንግዲህ ቅድም ነግሬያቸዋለሁ፣ በተደጋጋሚ ነግሬያቸዋለሁ። ቃለ ሕይወትም ሙሉ ወንጌል መካነ ኢየሱስ በነገረ ድነት ጉዳይ ላይ አንድ ናቸው። ኦኬ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ እነዚህ አብያተ ክርስቲያናት በድነት ጉዳይ አንድ ናቸው። እሺ አሁን ስለ መካነ ኢየሱስ ላውራ። መካነ ኢየሱስና ሉተራን፣ ስለ ሉተራን አንስቷል። አሁን ሉተራንና መካነ ኢየሱስ ሰከርመንቶችን ስለ ጥምቀት ስለሚነሳ ስፔሲፊክ ላድርገው። ጥምቀትን ሚንስ ኦፍ ግሬስ ብለው ነው የሚያምኑት። ኦኬ ቅድም ነግሬያቸዋለሁ። እነ ኦርቶዶክስ እንደምታምነው ጥምቀቱ ያድናል ብለው አይደለም የሚያምኑት ምንድን ነው? እምነት ይፈጥራል፣ ያ እምነት ያድናል ነው። እኛ በቃል ስንል እኔ ሙሉ ወንጌል ነኝ በቃል ስል እነሱ ኦፍኮርስ በቃልም ደግሞ በሳከርመንቶችም በኩል ነው የሚለው። ሚንስ ኦፍ ግሬስ ብለው ነው የሚያምኑት። ጥምቀቱ በራሱ ያድናል ብለው አይደለም የሚያምኑት። ልክ እንደዚህ እንዳሉት ኦርቶዶክሳውያን እንደሚያምኑት ማለት ነው። ኦኬ ሶላ ስክሪፕቸራን ማን ነው ያስተማረው? ኦኬ ስለ ፌዝ የሚያወራው ስለ እምነት በክርስቶስ ኢየሱስ አምኖ በመዳን የሚያወራው ክፍል ላይ ሄደ ለምን አታሳያቸውም?
ሰው ሚድነው በማመን ነው ያለው ማን ነው? አምስቱ ሶላዎችን ሲያስተምር የነበረው ማን ነው? ሉተር ራይት። በኢየሱስ ሲያምን ሰው ይድናል ያለው ማን ነው? ሉተር። ከአምስቱ ሶላዎች አንዱ ምንድን ነው? ፌዝ አለውን ሰው ሲያምን ይድናል ነው። መካነ ኢየሱስ ሰው ሲያምን ይድናል ነው የምትለው። ዋሬቨር ሉተራንንም ሂድ ሌሎቹንም ሰው በማመኑ ይድናል ነው የሚሉት። እና ጥምቀትን ከሰልቬሽን ጋር አገናኝተውታል። ሚንስ ኦፍ ግሬስ ብለው ስለሚያምኑ ነው። አንተ እንደምታምነው ጥምቀት ያድናል አይሉም። ኢየሱስ ያድናል ነው የሚሉት። አምስቱ ሶላዎች የመካነ ኢየሱስ የሉተራንም ጭምር ነው። ኤፍሬም ባለ ጊዜ እዚህ ቁጭ ብሎ እንደዚህ አይነት ክሌም ያደርጋል ብለህ ታስባለህ? የተሳሳተ ነገር ብናገር ዝም ይላሉ ብለህ ታስባለህ? አሁንም ደግሜ እነግርሃለሁ፣ ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። እንደ ኦርቶዶክስ ጥምቀቱ ራሱ የጌታ እራቱ ራሱ ያድናል ብለው አያምኑም። እምነትን መቀበያ መንገዶች ናቸው ብለው ነው የሚያምኑት። ጸጋ መቀበያ መንገዶች ናቸው ብለው ነው የሚያምኑት። ሚንስ ኦፍ ግሬስ ነው ብለው ነው የሚያምኑት። ኦኬ፣ እናንተ ስታጠምቁና ሕፃናት መካነ ኢየሱስ ስታጠምቅ አንድ አይደለም። ሰማይ ከምድር እንደሚለያይ ይለያያል። ሳከርመንቶቹ በሙሉ ከእናንተ ጋር የሚገናኝ አይደለም። የወንጌል አማኞችን ጠቅላላ ምን እንዳደረገን መካነ ኢየሱስ፣ ቃለ ሕይወት፣ ዋሬቨር መዳን በኢየሱስ ክርስቶስ በማመን ብቻ ነው። የሙሉ ወንጌል፣ የቃለ ሕይወት፣ የመካነ ኢየሱስ፣ የሉተራን ትምህርት ይሄ ነው። ከዚህ ውጪ ትምህርት የለም። የተረገመ ትምህርት ነው። ጥምቀትን ሚንስ ኦፍ ግሬስ ኦኬ፣ ጸጋ መቀበያ መንገድ ብላ ነው የምታምነው። እምነቱን ይፈጥራል ነው እንጂ የምትለው ጥምቀቱ ራሱ ያድናል አትልም። እናንተ ነው ጥምቀቱ ያድናል የምትሉት። ስለዚህ አትጠጋጋ። ሰልቬሽን የሚለው እነሱ ሚንስ ስለሆነ ነው። ኦኬ፣ ለሰልቬሽን አስፈላጊ ነው የሚለው ምንድነው? እምነቱን ይፈጥራል ነው። ቅድም በተደጋጋሚ ስናገር ነበረ። እንዴ ተናገርን ለዘመናት ሙሉ። አይገባችሁም እንዴ? አትረዱም እንዴ? ይሄንን ሚንስ ኦፍ ግሬስ ነው ራሱ ያድናል ሳይሆን እምነቱን የሚፈጥረው እሱ ነው ብለው ነው የሚያምኑት። መዳን በእምነት ነው። ይሄ የሉተር ትምህርት እኮ ነው። ሉተር ዘመኑን በሙሉ ይሄን አስተምሮ አይደል የሞተው? አምስቱ ሶላዎች ሉተር አይደለም እንዴ? ሰው ሲያምን ይድናል ነው የሉተር ትምህርት። ፌዝ አሎን በእምነት ብቻ ሰው ሚድነው። ሳከርመንቶችስ? አዎ ሳከርመንቶቹ ደግሞ ሚንስ ኦፍ ግሬስ ናቸው፣ ጸጋ መቀበያ መንገዶች ናቸው። ያ ማለት ምን ማለት ነው? ራሱ ጥምቀቱ ሳይሆን እምነትን ስለሚፈጥር ያ እምነት ያድናል ነው። ጥምቀት ሚንስ ነው። ሚንስ ኦፍ ግሬስ። ሚንስ ታውቃለህ? ሚንስ ኦኬ፣ በራሱ አይደለም የሚያድነው። ዲስ ኢዝ ዘ ትሩዝ። ብትቀበለው ባትቀበለው። አመሰግናለሁ። ይቅርታ ናቲ ከወሰደው ትንሽ ጊዜ የተሻለ ወስጄ ከሆነ እሺ፣ ችግር የለውም። ቴንኪዩ። በነገራችን ላይ እግዜር ያክብርልን። ኤፍሬም ሚንስ ኦፍ ግሬስ ነው ብለው መካነ ኢየሱስ ያምናሉ፣ ወይም ደግሞ ጸጋውን መቀበያ ነው ብለው ያምናሉ። መካነ ኢየሱስ ባይዘው ኤፍሬም ያለበት ቤተ እምነት አያምኑ፣ አይቀበሉም። ባይዘው ያወግዛሉ። ሚንስ ኦፍ ግሬስ ነው ብለው አያምኑ። ምን ጥምቀት ጸጋውን የምንቀበልበት ነው ብለው አያምኑ። ካለ ያሳየናል እምነቱን ማለት ነው፣ የእምነት መግለጫውን ኤፍሬም ማለት ነው። ትልቁ ላይ አርጊ። ሉትራን ግን ካቴኪዝሙን ላሳያችሁ፣ ስለ ጥምቀት ያለው መረዳት ማለት ነው። ዋት ቤኔፊት ዳዝ ባፕቲዝም ጊቭስ፣ ባፕቲዝም ምንድን ነው የሚጠቅመው፣ ምን ይሰጠናል የሚለውን ያብራሩበት የእምነት መግለጫቸው ወይ ደግሞ መጽሐፈ ስምምነት የሚባለው የሉትራን አስተምረው የተካተተበት ነው። እምነታቸውን ያብራሩበት የሚገልጹበት ነው። ምን ይላል መሰላችሁ? ጥምቀት ምን ይሰጣል የሚለውን፣ የጥምቀት ጥቅሙ ምንድን ነው የሚለውን ሉትራኖች ወይ ደግሞ መካነ ኢየሱስ ስታብራራ ኢት ወርክስ ፎርጊቭነስ ኦፍ ሲንስ፣ ለኃጢአት ስርየት ነው። ምን ጥምቀት? እሺ፣ ከዛስ ሬስኪውስ ፍሮም ዴዝ ኤንድ ዘ ዴቪል፣ ከሞትና ከሰይጣን የሚታደገን ነው። ምን ጥምቀት ማለት ነው። ከዛስ ኤንድ ጊቭስ፣ እዚህ ጋ ይታያችኋል። ይኸው ጊቭስ ምን ጥምቀት ባፕቲዝም ጊቭስ ኢተርናል ሳሊቬሽን፣ ዘላለማዊ ድህነትን ይሰጠናል። ጥምቀት ቱ ኦል ሁ ብሊቭ ዚስ፣ ይህንን ለሚያምኑ። ሰው ሳያምኑ አይጠመቁም። አት ዘ ወርድስ ኤንድ ፕሮሚስ ኦፍ ጋድ ዲክሌር ይላል ማለት ነው። ከላይ ምን ብሎ ነበረ? ከስር እዛው ምንድናቸው እነዚህ የእግዚአብሔር ቃልና ፕሮሚስ ኦፍ ጋድ የሚለውን ማርቆስ 16:16 ሰው የሚድነው ያመነ የተጠመቀ ሲሆን ነው የሚለውን የጌታችን መድኃኒታችን የኢየሱስ ክርስቶስን አስተምህሮ
ጠቅሰው ያብራራሉ ማለት ነው። ስለዚህ ጥምቀቱ ራሱ ምን ይሰጠናል? ኢተርናል ሳልቬሽን ይሰጠናል፣ ዘላለማዊ ድነት ይሰጠናል። እንደገና ደግሞ ጥምቀቱ ለኃጢአት ስርየት ነው። ግን ደስ የሚለው ነገር ይሄን ሁሉ እነ ኤፍሬም ያሉበት ቤተክርስቲያን ብለው የሚጠሯት ወይ ደግሞ ዲኖሚኔሽን ያሉበት የሚያመልኩበት አያምኑም። አሁን ሜሪ ማመዛዘን ያለብሽ መካነ ኢየሱስ ስቴጂ ምስጢራት ላይ ይሄ ነው እምነታቸው። እነ ኤፍሬም አይቀበሉትም። ይሄንን ኤፍሬም ከተቀበለው ይሄንን እዚሁ ኮንፌስ ያደርግልናል። ዘላለማዊ ድህነት ይሰጠናል፣ ከሰይጣን ከሞት ይታደገናል፣ እንደገና ለኃጢአት ስርየት ነው የሚለውን ከተቀበለ እዚሁ ኮንፌስ ያደርጋል። ይሄ ምንድነው? የሉትራን መግለጫ ወይ ደግሞ የመካነ ኢየሱስ መግለጫ ነው። በነገራችን ላይ ሌላ አንድ የምጨምርላችሁ ነገር ምንድነው? ሉትራን ወይ ደግሞ መካነ ኢየሱስ ያወጣቸው አንድ ደግሞ እምነቷ ምንድነው? በዚሁ ካቴኪዝም በዚህ አስተምህሮ መጽሐፏ ላይ ምን ብላለች? ለቤተ ክርስቲያን አንድነት ኦኬ ፎር ዘ ቸርች ዩኒቲ ሳክራመንት ላይ መስማማት ግዴታ ነው። ወንጌል ላይና ሳክራመንት ላይ ወይ ደግሞ ምስጢራትና ምን ላይ ምስጢራትና ወንጌሉ ላይ መስማማት ግዴታ ነው ለቤተ ክርስቲያን አንድነት ብላለች። ስለዚህ ኤፍሬም ያለበትና መካነ ኢየሱስ አንድ ቤተ ክርስቲያን መሆን አይችሉም። ምን ብላለች? ሳክራመንት ላይ ምስጢራት ላይ ማለት ነው። ሄጄ እዛ መቁረብ እችላለሁ ብሏል። አውጥቶ ያሳየናል። አይችልም። ለምን? ሳክራመንቱን ፓርቴክ ማድረግ መሳተፍ የሚችሉት እዛው ባፕቲዝምን ወይ ደግሞ ምስጢራትን የፈጸሙ ሁለተኛ ነው ደግሞ ምስጢራት ላይ ያላቸው እምነት ልክ እንደ ሉትራን የሆነ ነው። ሉትራን እንደውም ይልቁንስ እነ ኤፍሬምን ይልቁንስ በምስጢራት በኩል ያለውን እንትን ኮንደምና ያደርጋል ማለት ነው። ግን ምን ሲጠቀስ አይተናል ማለት ነው። የካልቪንን ቃለ ሕይወትን ምናምን ጠቅሷል ማለት ነው። ያንተን ጥቀስ እስቲ፣ ያንተን የቤተ እምነትህን የእምነት መግለጫ አውጣና ይኸው ምስጢራት ላይ የምናምነው ይሄ ነው ብለህ ጥቀስ። ሰው ከዳነ በኋላ ነው የሚጠመቀው፣ እንዲሁ ዝም ብሎ ማሳያ ብቻ ነው ብለህ ነው የምታምነው። እሷ ግን ካቴኪዝሟ ላይ ባይ ዘ ዌይ ሚንስ ኦፍ ግሬስ ራሱ ማለት ከዛ በፊት ግን አንድ ነገር ልንገራችሁ። እንደ ኦርቶዶክስ አይደለም ሲባል ሰው በእምነት ይድናል ብለን እኛም እናምናለን። ሐዋርያ ቅዱስ ጳውሎስ በሮሜ መልእክት እንዳስተማረን ማለት ነው እናምናለን። ግን በእምነት ስንል እኛ እንደው በእምነት ብቻ ያለ ምስጢራት እያለን አይደለም። ኦኬ በእምነት በምስጢራት በኩል ነው ያንን ድህነት የሚያገኘው። ልክ እንደዚሁ መካነ ኢየሱስም እንደዚሁ ነው የምታምነው። በእምነት ስትል መካነ ኢየሱስ እና ኤፍሬም በእምነት ሲሉ አንድ አይነት መረዳት ስላልሆነ ማለት ነው። እኛ ጋርም በእምነት እንደሚዳን ግልጽና ግልጽ ነው አውተር ማሳየት እንችላለን ማለት ነው። እሱኛው ግን አሁን የኛ ስላልሆነ ርዕሱ ሜሪ ጥያቄ ጠይቃ ስለሆነ ይሄው እኔ መካነ ኢየሱስ አውጥቻለሁ። ኤፍሬም የራሱን ቤተ እምነት ኦኬ ቃለ ሕይወት አይደለም እንደምናውቀው መካነ ኢየሱስ አይደለም። ኤፍሬም የራሱን ቤተ እምነት አውጥቶ ምስጢራት ላይ እኛም ሚንስ ኦፍ ግሬስ ነው ብለን ነው የምናምነው የሚል ነገርን ያሳየናል ማለት ነው። ለምን? ይሄ ለድህነት አስፈላጊና ወሳኝ ነገር ስለሆነ። ቴንክ ዩ። እሺ አመሰግናለሁ። ከመጨረሻው ሀሳብ ልጀምር። እኛም እንደ መካነ ኢየሱስ ነው የምናምነው። እምነት ኖ ዳስ ላይ ውሸት። መካነ ኢየሱስ ጥምቀቱ ያድናል ብላ አታምንም። ሚንስ ኦፍ ግሬስ ብላ ነው የምታምነው። ኦኬ እምነትን መቀበያ መንገድ ነው ብላ ነው የምታምነው። አንተ ስታምንና መካነ ኢየሱስ ስታምን ሁለቱ ሰማይ ከምድር እንደሚለይ ይለያል። መካነ ኢየሱስ ያድናል ነው የምትለው። ጥምቀቶቹን ወይም ሳካርመንቶቹን ሚንስ ነው የሚሉት፣ ሚንስ ኦፍ ግሬስ ከሰልቬሽን ጋር ሲያያይዙት ይሄን እንዴት አክቹዋሊ ትረዱታላችሁ። ሆን ብላችሁ እንትን እንደምትሉት ይገባኛል። ሶ አንተ ስታምንና ጥምቀት መካነ ኢየሱስ ስታምን አንድ አይደለም። ኦኬ እነሱ እምነት ይፈጥራል፣ እምነቱ ያድናል ብለው ነው የሚያምኑት። በተደጋጋሚ ሉተራን ትላለህ። ከዚህ በኋላ ደግሜ አልናገርም ይሄንን። ሉተር ራሱ ዋናው ማለት ነው። ሉተር ራሱ ሪፎርመሩ ሉተር በእምነት ብቻ ነው የሚዳነው ነው የሚለው። አንተ ከየት መተህ ነው ዛሬ ሉተራን በእምነት ብቻ አይዳንም ትላለህ እንዴ? ኧረ ነውር ነው። በእምነት ብቻ 5 ሶላስ ዋን ኦፍ 5 ሶላዎች ውስጥ በእምነት ብቻ ፌዝ አለውን በኢየሱስ በማመን ብቻ። የማ ትምህርት? የሉተር የራሱ ትምህርት። ስለዚህ በእምነት ነው የሚዳነው ኢየሱስን በማመን የሚለውን ሰርዘውት ነው እዛ ጋር ሲደርስ አይ በጥምቀት ነው የሚዳነው የሚለው ውሸት። እነሱ ያን እምነት መቀበያ መንገድ ነው ብለው ነው የሚያምኑት። አታምታታም ስል እናንተ ጥምቀት ለድህነት ነው፣ መካነ ኢየሱስ በኢየሱስ ማመን ያድናል። ያንን ፌዝ ግን የሚፈጥረው
በሳከር በቃል ብቻ አይደል። እኛ ለምሳሌ እኔ የኤፍሬምን ብለሃል። ልዩነቴ ዘመኑን ሙሉ ስናገር አይደል የኖርኩት። እኔ በቃል በኩል እላለሁ መካነ ኢየሱስ ኦፍ ኮርስ ኤፍሬም ልክ ነህ። በቃልም በኩል ነው ደግሞ በሳከርመንቶቹም በኩል ነው። እምነት ይፈጥራል ሳከርመንቱ በዛ እምነት ነው ምንድነው ነው ብለው የሚያምኑት። እኔ በቃል በኩል እላለሁ በቃል በኩልም ነው በሳከርመንቶቹንም ነው ትላለች መካነ ኢየሱስ። አይ እኔ ደግሞ በሳከርመንቶቹ ብቻ በሳከርመንቶቹ ሳይሆን በቃል ብቻ ነው። ይሄንን አደባባይ ላይ አልተናገርንም እንዴ? እናቲን አስቀምጠን ተሰብስበን አልተናገርንም እንዴ? የወንጌል አማኝ ልዩነት አላቸው። ኤፍሬም እዛ አይደለም። ኦፍ ኮርስ ሙሉ ወንጌል ነኝ እኔ እንዴ። አብያተ ክርስቲያናት ህብረት መስራቾቹ እነማን ናቸው እንዴ? የኢትዮጵያ አብያተ ክርስቲያናት። ይሄን ሰው ይስቅብኛል አትልም እንዴ? አብያተ ክርስቲያናትን የመሰረተችው ዋነኛዋ መካነ ኢየሱስ አይደለች እንዴ? ከሙሉ ወንጌል ጋር ከቃለ ሕይወት ጋር ከነ ገነት ጋር ከነ መሰረተ ክርስቶስ ጋር የመተሰረተችው አብረው አይቆርቡም፣ አብረው ሰከርመንቶችን አይካፈሉም፣ እምነታቸው የተለየ ነው ምናምን የምትለው መስራቾቹ እነሱ አይደሉም እንዴ? ከሙሉ ወንጌል ጋር ቁጭ ብላ የመሰረተችው መካነ ኢየሱስ አይደለችም እንዴ? አሁንም አታም ስልህ ሚንስ ኦፍ ግሬስ ብለው ነው የሚያምኑት እነሱ። አንተ ራሱ ጥምቀቱ ያድናል ብለህ ነው የምታምነው። መካነ ኢየሱስና አንተ ሁለታችሁ ሰማይ ከምድር እንደሚለያይ ተለያይት ምን ያሳየን አዲስ ነገር አለ? ከሰልቬሽን ጋር አገናኝተውታል ትላለህ። ምንድን ነው የምለው እንዴ? እስከ መቼ ለምንድን ነው ቃሌን ማትሰሙት አለ ኢየሱስ። የምናገረውን አትሰማም እንዴ? ሚንስ ኦፍ ግሬስ እኔ በቃሉ በኩል እላለሁ፣ መካነ ኢየሱስ ደግሞ በሳከርመንቶቹም በኩል ነው እምነት ይፈጥራል ሳከርመንቱ ብላ ነው የምታምነው አልኩ። ሚዳነው ግን በእምነት ነው ብላ ነው የምታምነው። ከሰልቬሽን ጋር የሚያገናኙት ለዛ ነው። እምነት ጥምቀት ያድናል ሲል አንድ መካነ ኢየሱስ ሰው መጥቶ ጥምቀት ያድናል ቢልህ ምን እያለ መሰለ? እምነትን ይፈጥራል፣ ያ እምነት ደግሞ ያድነኛል እያለ ነው እንጂ ጥምቀቱ በራሱ ያድነኛል እያለ አይደለም። ውሃው በራሱ ያድናል እያለ አይደለም። አንተ ግን ራሱ ጥምቀቱ ነው ያድነኛል የምትለው። ስለዚህ መካነ ኢየሱስ ላይ ተለጥፎ ማምለጥ አይቻልም። እናንተ የራሳችሁን አቋም ያዙና እንወያይ፣ እንከራከር። ጥምቀት ላይ ሳክራመንቶቹ ላይ ጌታ እራትም ላይ ቅድም እንዳልኩ ከፍተን መጽሐፍ ቅዱስ እኔ እናንተ እንወያይ፣ እንከራከር። ግን የእናንተና የነሱ ሰማይ ከምድር እንደሚለያይ የተለያየ ነው። እሺ ቴንኪው። አሁን ሁለት ሀሳብ ስለሰጠን ወደ ማስረጃ መጠየቁ ልገባ ነው ማለት ነው። እንግዲህ ሜሪ መጠመቅ ፈለገች ወይ ደግሞ መሳተፍ ፈለገች እና ከዛ በኋላ የት ሄዳ መሳተፍ ወይ ደግሞ መካፈል እንደምትፈልግ እና እንደው የተለያየ አስተምሮ ስላለ እንደው እስከ መቼ እያጣራው ልቆይ የሚል ነገርን ስላነሳ ልዩነቱን ማሳየት ስላለብን ነው። እስቲ አይገባህም። ስለ ሜሪ ከሜሪ እኔ ነው የምጠይቀኝ። አንተ የሜሪ ጥያቄ ምትላቸው አንተ ከፈለግ ከኔ ጋር ዲቤት አድርግ። እሺ በቃ መሀል ላይ አሁን ጸጥ ብለን በስርዓት እንዳወራን እሱን ትተዋል ብዬ ነው እንትኑን ትተኸው አሁን ለውይይት ፕሪንትን እያረክ ስለሆነ ብዬ ነው የገባሁብህ እንጂ ብትናገር ኑሮ አልገባም ነበር። ከፈለክ ግን እኔ እናንተ ዲቤት ነው ማድረግ ያለብን። አሁን በጌታ እራትም በጥምቀትም ከፈለክ ዲቤት እንግባ እንጂ የእሷን ጥያቄ አንተ ልጠይቅ ማለት አትችልም እኮ። ልጠይቀህ ስለሆነ አንተም ስለምጠይቀኝ ምንም አትጠይቀኝ። ዲቤት ነው አትጠይቀኝ። ዲቤት ነው የምፈልገው ከአንተ ጋር ጨርሰናል። ሁለት አውርተናል። አሁን በጌታ እራት ላይ እናንተ ዲቤት እንግባ። የወንጌል አማኞች ናቸው ትክክል ወይስ ኦርቶዶክስ ናት ትክክል? የጌታ እራትን እንግባ። የጌታ እራት ላይ ባይዘዌ ቅዱስ ቁርባን እውነተኛ ነው ብላ ታምናለች ሉተር። እናንተ እውነተኛ ነው ዲቤት እንግባ ወይ? ተው ሉተር ላይ አንተ ኦርቶዶክስ እምነትን ተውከው እንዴ? ነገራችን ላይ ልጅ ሉተርን እየሰበከ ነው። ሉተራውያን ትክክል ናቸው እያለ ነው። ኦርቶዶክሳውያን ሉተር ጋር ልትሄዱ አፕሪሼት አደርጋቸዋለሁ። አሁን እስካሁን ሉተርን ወግኖ ነው እየተከራከረ ያለው ትክክል ናቸው ብሎ ማለት ነው። ኦኬ ትልቁ ላይ አድርገኝና ማቲ ዲቤት ትፈልጋለህ? በቃ ቆይ ዲቤትም ነገር የስተት ስለሆነ የተናገርከው ነገር ዲቤቱን አንሳው። ዲቤት እናድርግ። ለምን ዲቤት አታረግ? እሺ ላውራ እንዴ። አንተ አወራህ አይደል እንዴ? ቆይ ላውራ እንዴ። አዲስ ነገር የለም። ያው እዛው እኮ ነው እዛው ሰርክል እኮ እየሰራ ከሌለ ላሳይ አንዴ። በቃ አዲስ ነገር ለሚፈልጉ ለሌሎች ላሳይ። እሺ በቃ ደቂቃው ወሰድክ አይደለ? ጎይድሽ አይደለ? ስለዚህ በቃ ጸጥ ብለን እንትን እንላለን። አሁን ምን ሲል ነበረ? ባይ ዘ ዌይ እምነት ይፈጥራል ምናምን ለህፃናት ነው ለአዋቂዎች? ይሄን እንኳን በትክክል ካቴኪዝሙን ያልተረዳ ሰው ነው ባይ ዘ ዌይ ማለት ነው። እንደዛ ሲሉ ምን እያለ ነው? እንደው አያድንምስ እያሉ ነው? አይደለም። ይኸው ጥምቀቱ ራሱ ኢትወርድ ፎርጊቭነስ ኦፍ ሲን ብለው ያምናሉ። ጥምቀቱ ከሞትና ከሰይጣን ያድነናል ብለው ያምናሉ። አንተ ታምናለህ? አታምንም? ይኸው ያስተምረው ልዩነት ይሄ በጣም ባይዘ
ትልቅ ልዩነት ነው። ይሄው ፕሮሚስ ኦፍ ጋድ የተባለውን ማርቆስ 16:16ን ጠቅሰው ከድህነት ጋር አገናኝተው ለድህነት እንደሆነ ያምናሉ። አርቲክል 9 ላይ አፖሎጂ አውግስበርግ ኮንፌሽን ላይ ባይ ዘ ዌይ ግሪን ስክሪን አድርጌ አሳይቻችኋለሁ። እዛ ላይ ኢት ኢዝ ነሰሰሪ ቱ ሳልቬሽን ነው የሚለው፣ ለድህነት አስፈላጊ ነው። ምን ባፕቲዝም ቃል በቃል ነው የሚለው። በቃ ባፕቲዝም ለድህነት ምንድን ነው አስፈላጊ ነው። ከዛ ኤፍሬም ይመጣና እኔ ባለፈው ናቲን አውርቼው የለ ባይ ዘ ዌይ ዶክትሪናል ኢሹ ነው፣ በአስተምህሮ ልዩነት። መካነ ኢየሱስ ህፃናትን ያጠምቃሉ። እንደውም ህፃናትን የማያጠምቁትን ያወግዛሉ፣ ኮንደምን ያደርጋሉ። ህፃናትን የማያጠምቁትን ማለት ነው። አውጥቼ ያሳያችኋለሁ። እነ ኤፍሬምስ ህፃናትን ማጥመቅ አጋንንታዊ ነው ብለው ይናገራሉ። እዚሁ ሶሻል ሚዲያ ላይ የእነሱ ግሩፖች የተናገሩትን ቪዲዮ አምጥተን ማሳየት እንችላለን ማለት ነው። አጋንንታዊ ነው ህፃናትን ማጥመቅ፣ ከሌላ እንቶ ፈንቶ ነው ያሉትን ማሳየት ስለምንችል ማለት ነው። ኦኬ አሁን እያሳየን ያለነው የአስተምህሮ ልዩነት። ሰው ድህነትን የሚያገኘው በምንድን ነው አሉ ሉትራኖች። ይኸው ድህነትን አንድ ሰው ካመነ በኋላ ኢት ወርክስ ፎርጊቭነስ ኦፍ ሲን ለኃጢአት ስርየት በሚሆነው በዚህ ጥምቀት ሲጠመቅ ነው። ኢት ኢዝ ነሰሰሪ ቱ ሳልቬሽን ብለው ነው የሚያምኑት። ለድህነት አስፈላጊ ነው ብለው ነው የሚያምኑት ማለት ነው። ኦኬ እናስ ኢተርናል ሳልቬሽንን ደግሞ ይሰጠናል። ኢተርናል ማለት ዘላለማዊ ድህነትን ይሰጠናል ብለው ያምናሉ። መካነ ኢየሱስ አንተ ታምናለህ? የለም። የራሱን ባይዘው የራሳቸውን የእምነት መግለጫ ማውጣት ይፈራሉ። ለምን? ያፍሩበታል። አንድ እንዳልሆኑ ስለሚያሳይ ማለት ነው። መሰረተ ክርስቶስ ሰው ከዳነ በኋላ ሳልቬሽኑ ካገኘ በኋላ እንደው ለማሳየት ነው የሚጠመቀው ትላለች። እነ ኤፍሬምም እንደዛው ነው የሚያምኑት ማለት ነው። ካለ እምነት መግለጫን አወጥተህ ታሳየኛለህ፣ ካልሆነ ግን የአንተን እምነት መግለጫዎች እኔ አሳይሃለሁ እንደዚህ እንደማታምን። በእምነት መግለጫ በእምነት ይለያያሉ። በሃይማኖት እምነት ማለት ሃይማኖት ነው። ባይዘዌ በሃይማኖት ይለያያሉ። መካነ ኢየሱስ እና እነ ኤፍሬም በሃይማኖት ወይ ደግሞ በእምነት ይለያያሉ። አንዱን መጽሐፍ ቅዱስ ይዘው ማለት ነው። ይኸው ጥምቀት ላይ ያላቸው ልዩነት ይሄ ነው። ኦኬ ከሞት ከሰይጣን ይታደገናል፣ ዘላለማዊ ድህነት ይሰጠናል፣ ለድህነት አስፈላጊ ነው፣ ለኃጢአት ስርየት አስፈላጊ ነው ብለው ያምናሉ። መካነ ኢየሱስ ጋር ነው የምትሄጁ? ሜሪ እንደዚህ የሚሉት ጋር ነው የምትሄጁ? ህፃናት መጠመቅ አለባቸው፣ ህፃናት እንደው መጠመቅ የለባቸውም የሚሉትን የተወገዙ ናቸው የሚሉት ጋር ነው የምትሄጁ? ወይስ አይ ህፃናት መጠመቅ የለባቸውም ይህ እንደው ማሳያ ነው፣ ጥምቀት ማሳያ ነው ብለው የሚያምኑት ጋር መሄድ ያለብሽ? አሁን የግለሰብ አይደለም ወሬያችን። እሺ የግለሰብ ሳይሆን ስለ ኤፍሬም ሳይሆን ወይ ስለ ናቲ ሳይሆን ወይ ስለ እኔ ሳይሆን ስለ ቤተ እምነት ነው። መካነ ኢየሱስ ስለምትባል፣ ሉትራን ስለምትባል፣ ከዛስ ሙሉ ወንጌል ስለምትባል፣ ቃለ ሕይወት ስለምትባል። መሰረተ ክርስቶስ ሊድ ካልሽስ ምን ይላሉ? መሰረተ ክርስቶስ ምን ይላሉ? ሚንስ ኦፍ ግሬስ ነው አይሉ እና ሰው ከዳነ በኋላ እንደው ሲያምን ድኗል፣ በቃ ድህነቱን አግኝቷል እና ሰው ከዳነ በኋላ እንደው ይጠመቃል። የተሰጠ ስራ ስለሆነ እንደው ለማሳያ ለህዝቡ ለማሳያ እንደው ይጠመቃል። ባይጠመቅም ችግር የለውም ብለው ነው የሚያምኑት እነ መሰረተ ክርስቶስ እነ ኤፍሬም ያሉት። ስለዚህ ያነሳሹ ጥያቄ በጥያቄ ደረጃ አሪፍ ነው። ይኸው እኛ ማስረጃ ከፍተናል። የራሱን እምነት መግለጫ አወጥቶ ማሳየት የራሱ ኃላፊነት ነው። ለመጨረሻ አንድ ነገር ተናግሬ ልጨርስ። ቀደም ሲናገር በካውንስሉ አንድ ስለሆነ ነው። እስቲ የካውንስሉን አንድ የሆናችሁበትን ነገረ ድህነት አስተምህሮ አምጣ። ለምሳሌ ጥምቀት ላይ ያላችሁ፣ ቁርባን ላይ ያላችሁ፣ በካውንስሉ የእምነት መግለጫችሁ ላይ አውጥታ አሳይ እስቲ። ቁርባን ላይና ጥምቀት ላይ ያላችሁ የለህም፣ አታመጣም። ለምን? የተለያየ እምነት ነው ያላችሁ። ማርቆስ 16:16 ይህን ጥምቀት ሲሰጠን ባይዘ ትልቅ ምስጢር ነው። ማርቆስ 16:16 ማለት ነው። ይኸው እዚህ ላይ ጠቅሰውታል ማለት ነው። whoever believes and is baptized will be saved የሚለውን ጠቅሰውት ከድህነት ጋር አገናኝተውታል ማለት ነው። ኦኬ ከድህነት ጋር ያገናኙትን ስለሚሽር አንድ ስለማያደርጋችሁ በካውንስል ደረጃ በነገረ ድህነት ወይ ደግሞ በምስጢራት በኩል ምንም አይነት የእምነት መግለጫ አይኖራችሁ ማለት ነው። ይልቁንስ ግን ባለፈው ለታ የራሳችሁ ሰብሳቢ ምንድን ያለው ዶክትሪናችንን ቀነስ ፍቅር ጨመር እንዳለው በፍቅር አንድነትን ዝም ብሎ እንዱ እየሰበኩ ይቀጠላል እንጂ ማለት ነው። ሌላው ቀደም እንደተናገርኩት ፎር ቸርች ዩኒቲ ለቤተ ክርስቲያን አንድነት አንድ ቤተ ክርስቲያንን ለማለት አሉ ሉትራን። ውሸት ከሆነ ይኸው እዚሁ ይናገር ኤፍሬም። ለቤተ ክርስቲያን አንድነት ቤተ ክርስቲያን አንድነን ለማለት ሳክራመንትና ምስጢራትና ወንጌል ላይ መስማማት በቂ ነው
ትላለች መካነ ኢየሱስ። ኤፍሬምስ አይ ምስጢራት ላይ አይስማማም። ስለዚህ አንድ አይደሉም ራሳቸው በራሳቸው ማለት ነው። ቴንኪው። እኛ ማስረጃ ማሳየት ያለብንን አሳይተናል። ቀጥሉ። እሺ አመሰግናለሁ። አሁን አንድ ስልክ ያለው ሰው ፈልጋለሁ። እኔ የገባሁበት ስልኬ ብቻ ነች እጄ ላይ ያለባት እና የኛ ሰዎች ካሉ ሜሪዬ እስከወጣ ድረስ እንትን ስጭኝና ማስረጃ ብሎ በጣም ስለቀጠፈ በማስረጃ አሁን የተነሳውን ነገር አናቱን እንላለን ማለት ነው። አሁን የኛን ሰው ፈልጋለሁ። ሁለት ስልክ ያለው ሰው ብቻ ነው አሁን እንዲገባ የምፈልገው የኛ ሰው። እሺ ሁለት ስልክ ያለው ሰው ስልክ ያላችሁ ሰዎች ላኩልኝ፣ ሪኩዌስት ላኩልኝ። ኦኬ የኛ ልጆች ሁለት ያላችሁ አለው ፊ ሚል ሰው አለ። እስቲ እንትን ሞዴሬተር ስጪኝ። አብርሽ ያለህ እንዴ? አብርሽ ድራምስ የሚለውን አስገቢልኝ። ስልኬ ያላችሁ ሰዎች ቢሆን ደግሞ በጣም ቆንጆ ነበረ። ስልኬ ዋትሳፕ እና እንትን እንድልክላችሁ ምልክላችሁን ነገር ትከፍቱልኛላችሁ ከስልኬ ላይ። እዚህ የገባሁበት ስልኬ ላይ ነው። አንፎርቹኔትሊ ሌላ ዲቫይስ የለም አካባቢ ላይ። እሺ አብርሽ ታንክ ዩ ሶ ማች ዌልካም ብራዘር ኤፊ። እሺ አመሰግናለሁ። ኒው እንግሊሽ ትራንስሌተር ነው ወይንስ ያኛው ነው? አይደለም ሁለት ስልክ ብቻ ነው የምፈልገው። ምን ታደርግልኛለህ መሰለህ? ወይም ስልክ ወይ ላፕቶፕ ነው የምፈልገው። አንደኛ ምን ታደርግልኛለህ? የወንጌላውያን አብያተ ክርስቲያናት ህብረት ካውንስል የሚለውን ዌብሳይት ላይ ትገባልኛል። ኦኬ እሺ። ሶ አንደኛውን ስልኬ ማውጣት አለብኝ፣ ሌላ ሰው ይግባልህ። እሺ አብርሽዬ። ሌላ ማከፈት አትችልም? አቤት ናቲ እንትን መክፈት ይችላል ከቻለ እንትን ዌብሳይቱ ላይ ይግባ። እኔ ፒዲኤፍ አለኝ ግን እንትን በዚህ ስልክ ነው ያለኝ ያ እንትኑ ማለት ነው። አንፎርቹኔትሊ እኔ አካባቢ ላይ ዲቫይስ የለም። በራሴ በእንትን ነው ያለኝ። እዚሁ ስልኬ ላይ ነው ያለው። ሌላ አካባቢ ላይ መክፈት አቤት ናቲ ይችላል ወይ? ናቲን እስኪ ጠይቀው ከቻለ እሱ እንትን ኦንላይን ላይ ስላለው። ኦኬ ኦንላይን ላይ ካለ ናቲ በትልቁ ሁንና ምንነግርህን ዌብሳይት ትከፍትልኛለህ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል በልና ሰርች አድርገውና ዌብሳይቱ ይመጣልሃል። አሳያለሁ ዌብሳይቱን። እሱን ክሊክ አድርገውና ትገባለህ። በእንግሊዝኛ ነው። ኤፍሬም ግን አትስማማም እኮ በዛ ላይ በተጻፈው ላይ እና ያለን ግን ቶኒ ለምን ትረብሻለህ? ቶኒ አንተ ሚውታል ከፈለክ በኋላ እኮ እናወራለን። ቶኒ አንተ ሲጨርስ እሱ ከአንተ ጋር እናወራለን። ግን አሁን ውይይት መሀል ላይ ገብተህ እንደዚህ ነው እንደዛ ነው ትክክል አይደለም። እንደዛ እሺ። የኢትዮጵያ ወንጌላውያን እሺ አብያተ ክርስቲያናት እሺ ህብረት ካውንስል እንደ እግዚአብሔር ያለ ማንም የለም። እሺ ቆይ ቴክ ዩር ታይም ችግር የለውም። ወይ ናቲ ደውዬ ልጅ ሰው ላስመጣ። ኦኬ አይታይም። እሺ ዌብሳይቱን ክፈተው። ይሄኛው ነው ሜምበር ቸርች ነው። ይሄኛው ዌብሳይቱ ነው። እሱ የፌስቡክ እንትን ነው የሚታየኝ። አዎ ክፈተው። እሱ ነው። አዎ ክፈተው። እሱን ክፈተው። ጋሽ ዶክትሪን የላችሁም። ዶክትሪን እንግዲህ ምንም አንድ የሚያደርጋችሁ ነገር ድነት ላይ ነገር የላችሁም። እንደሱ ጥምቀት ላይ ነው ያልኩት። ጥምቀት ላይ ያላችሁ አስተምሮ ነው ያልኩት። አይዞ ሁሉም ላይ አለ። ሁሉም ላይ አንድ አይነት የሆንበት አይደለም። ጥምቀት ላይ ነገረ መልአክ ላይ እንኳን አንድ የሆንበት አለ እዚህ ላይ። ስለዚህ ችግር የለው። እሺ ንገረኝ።
አሁን እዚህ ጋር ሪሶርስ የሚለውን ክሊክ አድርግልኝ ፕሊዝ። እሺ ኦኬ፣ ወደ ታች ወረድና መተዳደሪያ ደንብ የሚል አለ። እሺ መተዳደሪያ ደንብ ያ ክሊክ አድርገው። እሺ ወንደፍ ወደ ታች ወረድ በል። እሺ ክሊክ አድርገው። ወደ ታች ወረድ። እነግርሃለሁ እኔ የቱ ጋር ማቆም እንዳለብህ። ሜሪ እያየሽ እሺ፣ በደንብ ተከታታይ ሜሪ። እሺ ዝቅ አድርገው፣ ዝቅ። አሁን ጨርሷል። እሺ ግን አልጀመረም እንጂ ሎጎ ምናምን ያለበት እኮ ነው። ምን አክቹዋሊ መግቢያ ከሚለው ሊድ መግቢያ ከሚለው ጋር ሎጎ እሺ፣ እዚህ ጋር አለ መቋቋም ስያሜ የሚል አለ፣ ትንሽ አርማ የሚል አለ። አሁን ትንሽ ቀስ እያልክ በቃ ትንሽ ይኸው በሱ ጋር ጀምር። አንቀጽ 4 ላይ አባቶቻችን እግዚአብሔር ይባርካቸው። እንደው እንዴት የተባረኩ አባቶች አሉ። ይኸው ልብ ብላችሁ አሁን እዚህ ላይ አማድ እምነቶች ይላል፣ የኛ ዶክትሪኖች ማለት ነው፣ ወይም ዶግማዎቻችን ማለት ነው። ይሄ ማለት በኋላ አሳያችኋለሁ። የወጣና ከዚህ ስር እዚህ ውስጥ መካነ ኢየሱስ አለ፣ ሉተር አለ፣ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ እዚህ ውስጥ አሉ። ይሄ ትምህርት ላይ ያሳየን። ቆይ ይሄ ትምህርት ላይ ሁሉም ተስማምቶ ፈርመዋል። ሁሉም ሰው ከዚህ ይሄ ትምህርታችን ነው፣ ይሄ ሃይማኖታችን ነው ብሎ የፈረመበትን ሰነድ ነው ማሳያችሁ። ኢትዮጵያ ውስጥ ያሉ የወንጌላውያን አማኞች በሙሉ ኦኬ። አሁን ነገረ ድነትን በተመለከተ እናነባለን። መጀመሪያ ቆይ ጥምቀት አይደለም ሄዶ የኔ ሰዓት እኮ ነው ናቲ። ጥምቀቱ ላይ ነው አላነብም ካልክ ሌላ ሰው አስገባ፣ ችግር የለው። በሌ ስላለ ሌላ ሰው አድርግላል ነው የኔ ሙሉ ወንጌልና የእያንዳንዱን የኢትዮጵያ ወንጌላውያን አማኞች በሙሉ ነገረ ድነታቸውን እኮ ነው ላሳየለም። የላችሁም አላልክም እንዴ? ይሄው አቋማችን የእምነት አቋማችን በሐሰት እንትን እያልከኝ ስለሆነ እኔ የተናገርኩትን ልድገማት። እኔ ያልኩት ጥምቀት ከነገረ ድህነት ጋር አያይዛ መካነ ኢየሱስ ታምናለች። ጥምቀት ለድህነት አስፈላጊ ነው ትላለች። እስቲ እናንተ ጥምቀት ላይ ያላችሁን አስተምህሮ በካውንስል ደረጃ አሳየኝ ነው። ጥምቀት ላይ ያላችሁን ተቀየረ። ሃሌሉያ ተቀየረ። እሺ እናንተ ተቀየረ ነበር ያልኩ። ቆይ ሳይቀየር በፊት ምን ነበር ያልከው? የነበረው አንድ የሚያደርጋችሁ በደንብ ነው የሰማው በሁለት ጆሮዬ። አንድ የሚያደርጋችሁ የነገረ ድነት ትምህርት የላችሁም ብለሃል። ኮመንት ላይ እኔ ጥምቀት ነው ያልኩት። ኮመንት ላይ ጻፉለት። ጥምቀትንም ብለሃል፣ ነገረ ድነት ላይ አንድ የሚያደርጋችሁ ነገር የለም ብለሃል። አይዘው ነገረ ድህነት ጥምቀት ነገረ ድህነት እስካሁን ስናወራ የነበረው ከነገረ ድህነት ጋር አገናኝተን ጥምቀትን ነው። ከጥምቀት ውጪ ሁሉ አላወራን። ጥምቀትን ላሳይ ነው አሁን። ላሳይ። ክፈተው ማሳየኝ። ጥምቀትን አሳየኝ። ይኸውላችሁ የወንጌላውያን አማኞች ዛሬ የድል ቀን ነው። ሁላችሁም ልብ ብላችሁ ስሙ። ይኸውላችሁ የሙሉ ወንጌል ከዚህ በኋላ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን ብሎ ማጭበርበር የለም። የሁላችንም እምነት አቋም እዚህ ጋር ነው። ስለ እምነት ኦኬ። አሁን ከፍ በል ናትዬ። አሁን የመያዝ ብቻ ነው ያንተ ድርሻ የመያዝ ብቻ ነው። ቆይ ቃለ እግዚአብሔር የሚል አለ። ከፍ በል ቃለ እግዚአብሔር ነው የሚለው። ከፍ በል ቃለ እግዚአብሔር የሚል አለ። ከፍ በል እዚህ ላይ ነው። ከፍ በል አሁንም ወደ ላይ ቃል ስለ ስላሴ ነው። ይሄም ከፍ በል ስለ ስላሴ ነው። ይሄም እንዴት እንደምናምን ነው። ስለ አብ ነው። ይሄ ስለ ወልድ ነው። ከፍ በል አሁንም ስለ መንፈስ ቅዱስ ነው። ይሄኛው የሰው ማንነት ሁኔታ ነው። ይሄም ከፍ አድርገው፣ ችግር የለው ከፍ አድርገው። እሺ በቃ የሰው ልጅ ድነት፣ በቃ የሰው ልጅ ድነት። አዎ አሁን ማነብላችሁ መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት ኦኬ፣ ሙሉ ወንጌል፣ መሰረተ ክርስቶስ ኢትዮጵያ ውስጥ ያሉት በሙሉ ማለት ነው ፍቃድ ወስደው በወንጌል አማኞች ስር ያሉ እያንዳንዳቸው ይሄንን ነው የሚያምኑት። ከዚህ ውጭ የሚያምን የለም። ነገረ ድነት እንዴት ነው የምናምነው? ይኸው እሺ ካውንስሉ ከኃጢአት ዕዳ
ኃይልና ቅጣት ሊድን የሚችለው እንደሱ አድርገህ ያዝልኝ ሼክ ሳያደግ። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ በሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ሃሌሉያ! የወንጌል አማኞች ትምህርት ዶክትሪን አይደል ያልከን? ኢትዮጵያ ውስጥ ብቸኛ ሃይማኖት ጥርት ያለ ዶክትሪን ያለው የወንጌል አማኝ ነው። ስሙ በምንድን ነው የሚዳነው አሉ? እነ መካነ ኢየሱስ ነው ይሄንን ያሉት። መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት፣ ሙሉ ወንጌል በሙሉ እዚህ ላይ ፈርመው ነው ፍቃድ ያወጡት። ምን አሉ? እንደዚህ አለ ጌታ ኢየሱስ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ሙሉ አድርገው ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ይሄ የሁሉም የወንጌል አማኞች ቤተ እምነቶች በሙሉ አቋም ነው። ከዛስ ካውንስሉ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት መሆኑን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ይላል። ከፍ አድርገው እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ሃሌሉያ! ካውንስሉም መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መርህና ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል። የኢትዮጵያ ወንጌላውያን አማኞች ዶክትሪን ኦኬ። የመካነ ኢየሱስ፣ የሙሉ ወንጌል፣ የሉተር ቋቋይ የኔ ጠራ ነው። የኔ ዛሬ የወንጌል አማኞች የድል ቀን ነው እዚህ ቤት። ቆይ ይሄ የኢትዮጵያን ወንጌላውያን አማኞች በሙሉ መሰረታዊ አማድ አስተምሮ ዶክትሪን ዶግማ ነው። ሃሌሉያ! ለዘመናት የተዋሸው ነገር እየተበጣጠሰ ነው አሁን። እሺ ከዛስ ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል። በዚህ ምክንያት መጽሐፍ እንደሚያስተምረው መንፈስም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንዲሆን ያምናል። ሃሌሉያ! እሺ ከፍ አድርግልኝ። አሁንም ኧረ አባቶቻችን እንደው እግዚአብሔር ይባርካችሁ። I have no words። እሺ ቆይ ካውንስሉ እንደሚያምነው ኃጢአት አመጽ ነው። እግዚአብሔርን ያለመታዘዝ ሕግን የመተላለፍ ተግባር ነው። ኃጢአት ከእግዚአብሔር ሐሳብና ፈቃድ ውጪ የመኖር ኑሮ ነው። የኃጢአት ደሞዝ ሞት ነው። ካውንስሉ በክርስቶስ አምኖ ዳግም የተወለደ ሰው ኃጢአት ሊያደርግና በኃጢአት ሊኖር እንደማይገባው ያምናል። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል። ወይኔ አያችሁ፣ አንዴ ድንሃል እንደፈለግሁን የሚሉትም ትምህርት አፈር በላ። አያችሁ፣ እንደዛ እናምንም እኛ። ወደ ላይ አድርገው። አቤት የደህንነት ትምህርት! ይሄ ጳውሎስ የጻፈው አይመስልም? ጳውሎስ የጻፈው ነው እኮ የሚመስለው። እሺ ቤተክርስቲያን ይላል። አሁን ወደ ጥምቀት ልመጣልህ ነው። ከፍ አድርገው። ወደ ጥምቀት ልመጣ ነው። ቤተክርስቲያን ይላል። ከፍ አድርገው። ወደ ጥምቀት ልመጣልህ። ከፍ አድርገው። ጥምቀትም አለ። ኧረ ምን ያልጻፉት አለ? ያልጻፉት እኮ የለም አባቶቻችን። የጥምቀቱን አሳይ። ከፍ አድርግ። አልፈነዋል። እናት ቀስ እያልክ በኃይለ ቃሉ ይኸው አልፈነዋል። ቀስ እያልክ ካላየሁት ይሆናል። እስኪ ቆይ አለ ስለ ጥምቀት ኤቭሪ ሲንግል ነገር ነው ያለው። አልፈነዋል። እሺ ቀስ እያልክ እንትን በለው። እያየሁት ነው እኔ። እሺ የለም ዝቅ ልበል። እሺ ዝቅ በል። አሁን ምናልባት ከላይም ሊሆን ይችላል። ከላይ ከላይ ወይ እዚህ ላይ ቤተክርስቲያን የሚለው ላይ ይኸው ይሄማ ነገረ ቤተክርስቲያን ነው። እዛ ላይ ቀጥሎ ካለ በመሀል ላይ ካለ እንደዛም እየፈለክ እሺ
እሺ ለብቻ አንብበው ታውቃለህ? ግን ከዚህ በፊት አውቃለሁ። በጣም ተደጋግሚ አለ። ስለ ጥምቀት አለ። ይሄንን መሰለኝ የምትለው ይሄን። እሺ አለ። ላንብበው። እሺ አንብበው። እሺ ቆይ ማከናወን አለበት ከሚለው ከፍ ብለን እናንብበው። ምን ላርግልህ? እኔ ዝቅ እንደዚህ ላርግልህ? እንደሱ። እሺ እንደሱ ካውንስሉ ከሚለው ልጀምር፣ ምናልባት የተቆረጠ ሀሳብ እንዳይኖረው ማለት ነው። እንደዚህ ይላል ካውንስሉ ቤተክርስቲያን። ኧረ በስመ አብ በጣም ደቋል። ትንሽ እናቴ እንትን አድርገው ቃላት ከተሳሳት እንትን አንዴ እንደዚህ ላርግልህ። እሺ አሁንስ? እሺ አሁን አሪፍ። እኔ ላይቭ ላይ ያለው የምትደውሉ ሰዎች እያያችሁ ምንድን ነው ግን? እሺ እንደዚህ ይላል ካውንስሉ ቤተክርስቲያን በክርስቶስ በተገለጠው የወንጌል እውነት ላይ የቆመች ይህንኑ የመዳን ወንጌል ለዓለም ሁሉ ልታውጅ በሕይወቷም ልትገልጸው የተጠራች ባለተልእኮ ማህበረሰብ እንደሆነችና አገልግሎቷን በትህትናና በቅንነት እንዲሁም በተገቢው ስርዓት ማከናወን እንዳለባት ያምናል። እሺ ቤተ ክርስቲያን በመንፈስ አንድነት የምትመላለስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጠች እሺ ከፍ በል የቤተ ክርስቲያን ራስ ከሆነው ከክርስቶስ በተቀበለችው ስልጣን ምዕመናኖቿን እያስተዳደረችና እየመራች በዓለም ከሚገኝ ግድፍ ራሷን እየጠበቀች በጎ ምግባር እያበረታታች እስከ ጌታ ምጽአት ቀን ድረስ በዚህ ምድር የምትቆይ የክርስቶስ አካል እንደሆነች ያምናል ይላል። ሃሌሉያ። የወንጌላውያን አማኞች የነገረ ትምህርት ይሄ ነው። በኢየሱስ በማመን ብቻ። ይኸው ጥምቀት እኮ አሁን በእንግሊዝኛ አድርጌ ላንብብልህ። አይ ቆይ አንዴ በቃ እሺ፣ አወራህ። ሌላ አለ ስለ ጥምቀት የምታሳየኝ? እዚህ ውስጥ የለም። በቃ ይሄ ነው። አሳየው እኮ። እሺ አንዴ። ስለዚህ እኔ ላውራ። ቴንክ ዩ። ጥያቄ ካለ ልክ አይደለም ካልክ እሱ ጋር እናውራ። ችግር የለውም። የተሳሳተ ነው ካልክ የራስህን ነው ማውራ። ችግር የለውም። አሁን እኔ የሚችል አድርግና አንተ ደግሞ አውራ። እኔ እንግዲህ ይሄ ግልጽ ነው። ምንም እንደው እዚህ ነገር ላይ ሀሳብ ራሱ መስጠት በጣም ነው የሚያሳፍረው ማለት ነው። ምን ይላል? እሺ ነገረ ቤተክርስቲያን ወይ ደግሞ ቤተክርስቲያን በሚል አንቀጹ ውስጥ ምን አለ? ካውንስሉ ነው። እሺ ያልኳቸው ካውንስሉ ቤተክርስቲያን በመንፈስ አንድነት የምትመላለስ ከዛስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጸች የምትቀጥል ናት አለ። ባይዘዌ እዚህ ጋር አንድ ነገር ላሳያችሁ። ምን ይላል? የጌታ እራትና ቅዱስ ጥምቀት አይደለ? ለምሳሌ ይህ የጌታ እራት የሚሉት በመካነ ኢየሱስ እውነተኛ ስጋውና እውነተኛ ደሙ ነው ይላሉ። ይሄ ትክክለኛ አስተምሮና ኢሴንሻል የሆነ ትምህርት ነው። ኢሴንሻል የሆነ የመጽሐፍ ቅዱሳዊ የክርስቶስ ትምህርት ነው። የቤተክርስቲያን አስተምህሮ ነው። ልክ እንደነ ኤፍሬም አይነቶቹ እንደነ መሰረተ ክርስቶስ አይነቶቹ ደግሞ ሌሎቹ ደግሞ እንደውም እንትን ነው፣ ሲምቦል ነው፣ ምሳሌ ነው እንጂ ሪል ፕሬዘንስ የለውም የጌታ ይላሉ። ይሄ ምን እያልኩ ነው? ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ካውንስሉ ምስጢራት ላይ ያለውን አስተምህሮ ሊገልጽ አይችልም። ምን አለ ግን ካውንስሉ? በቃ እንደው የጌታ እራት የሚባል ቅዱስ ጥምቀት የሚባል እንፈጽማለን አለ። እንዴት እንፈጽመው? እሱ በቃ እያንዳንዱ እንዳፈጻጸሙ ነው። ባይዘዌ ይህንን እኔ ግልጽ አይምሮ ያለው ሰው ባይዘዌ በጣም መረዳት የሚችል ነው። ወጣት ሆኖ ስፔሻሊ ወጣት ሆኖ ይህንን መረዳት የማይችል በጣም ያሳዝነኛል። ጌታ ይድረስልን ነው የምንለው። ምን አለ ካውንስሉ ስለመግባት ባይዘዌ ይሄ አሁን ያነበብነው ምንድነው? መተዳደሪያ ነው። ባይዘዌ አሁን አንድ ሰው ከእናንተ መሀል እዚህ ፕሮቴስታንት ውስጥ ያላችሁ ለምሳሌ ያው ክርስቲያኖች እኛ አይመለከተንም ግን ከፕሮቴስታንት አንዱ አሁን ለምሳሌ ቸርች ልክፈት ካለ በቃ እነዚህን መተዳደሪያዎች ማሟላት አለበት ነው። በቃ መተዳደሪያው ምንድነው? ለምሳሌ የጌታ እራት የሚባል ዝም ብሎ በኦንላይንም በላይቭም ምንም ሊያደርግ ይችላል። እንደው ዝም ብሎ የሆነ ቂጣ ነገር አድርጎ የሆነ ቪንቶ ነገር አድርጎ ትምህርቱ ላይ ግን የለም፣ ዜሮ። ከመጽሐፍ ቅዱስ ውጭ ማስተማር ይችላል። ለምን? ምንም የገለጸችው ምስጢራት ላይ የገለጸችው ነገር የለም። ካውንስሉ ምስጢራት ላይ ከገለጸ ትበተናለ። ምክንያቱስ የጌታ እራት እውነተኛ ስጋና እውነተኛ ደሙ ነው ብላ ታምናለች። መካነ ኢየሱስ ልብ በሉ፣ እውነተኛ ስጋና እውነተኛ ደሙ ነው የክርስቶስ ብላ ታምናለች። ሪል ፕሬዘንሱን ታምናለች። መካነ ኢየሱስ እነ ኤፍሬምስ አረ የምን እውነተኛ እንደው ዝም ብሎ ይሄ ምሳሌያዊ ነው እንደው ለመታሰቢያ ስለተባለ እንደው ምሳሌ ነው እንጂ የጌታ ፕሬዘንስ አለን ብለ አያምኑ። ባይዘው ይሄንን ከራሳችሁ ከዚህ ካውንስል አባላት ግማሽ ለግማሹ ላሳያችሁ እችላለሁ ማለት ነው እንደዛ የሚለው። ከዛስ ጥምቀት
ጥምቀት የሚባለው እስካሁን ስናወራ የነበረው ታች ያላችሁ ክርስቲያኖች እስካሁን ስናወራ የነበረው ምንድነው? ጥምቀት እነ ኤፍሬም ጋር የለም ነው እንዴ? አይደለም። ጥምቀት የሚሉት ነገር እኮ ይኖራል። እነ ኤፍሬም ጋር የለም ብቻ ሳይሆን ሌሎቹም ጋር ባይዘው ኦንሊ ጂሰሶችም ጋር አለ ጥምቀት የምንለው። ኦኬ ጥምቀት የምንለው ኦንሊ ጂሰሶች ጋር አለ። ግን ምንድነው አሳየኝ አልኩት። ጥምቀት ላይ ያለውን አስተምህሮ እስቲ እምነታችሁን ኤሴንሻል ትምህርታችሁን እስቲ ያሳየኝ። እምነታችሁን የለም ባይዘው የራሱንም አውቶ ሊያሳያችሁ ይችላል ካለው ድንገት የእምነት መግለጫ ካለው ማለት ነው። ይኸው ምን አለሽ ግን ካውንስሉ ምን አለ? እንደው ጥምቀት የሚባል የቅዱስ ስርዓት አለ። በቃ አለ። አዎ አለ። ኤፍሬም ጋርም ጥምቀት የሚባል አለ። መካነ ኢየሱስ ጋርም ጥምቀት የሚባል አለ። ትክክለኛው አስተምህሮ የጥምቀት ግን የትኛው ነው? አሁን እህታችንም መሄድ የፈለገችው ትክክለኛ አስተምህሮ የትኛው ጋር ነው ያለው ነው። እኛ ምን እንላለን? ለምሳሌ እንደ ክርስቲያንነታችን እኛ ጥምቀት ለድህነት አስፈላጊ ነው እንላለን። አሁን ያንን ደግሞ ይዛ መካነ ኢየሱስ ደግሞ ከነ ኤፍሬም ተገንጥላ ጥምቀት ኢዝ ናሰሰርሊ ቱ ሳልቬሽን ብላ ታምናለች። ለድህነት አስፈላጊ ነው። ምን ጥምቀት? ይኸው እስቲ ጥምቀት ለድህነት አያስፈልግም፣ ጥምቀት ለድህነት ያስፈልጋል፣ ጥምቀት ሲምቦል ነው፣ አይ ጥምቀት ራሱ ሳክራመንት ነው፣ ሚንስ ኦፍ ግሬስ ነው የሚለውን ካውንስሉ አብራርቷል? አላብራራም። አሁን ምን አሳየን ግን? እንደው በቃ ጥምቀትና ጌታ እራት የሚባል እንዳለ እሱ ማኛ መች ተከራከረን? ኤፍሬም አለ እናምናለን። አዎ የጌታ እራት የምትለውም አለ፣ ጥምቀት የምትለው አለ። ግን አንተ ጋር ያለው ጥምቀት ቫሊድ አይደለም፣ የጌታ እራት ቫሊድ አይደለም፣ መጽሐፍ ቅዱሳዊ አይደለም። ከምን አንጻር? ከኛ አይደል? ከኛ ጭራሽ ርቀሃል፣ የለህም። ከቤተ ክርስቲያን ውጪ ነህ፣ ከክርስቲያን ከመካነ ኢየሱስ አንጻር ራሱ ውጪ ነህ ከቤተ ክርስቲያን። ለምን? መካነ ኢየሱስ የምታምነው ምስጢራት ላይ ይሄን ነው ብለን ነው እያሳየን ያለ ነው። ስለዚህ ካውንስሉ መተዳደሪያ ልክ እንደ ድርጅቶች ማለት ነው መተዳደሪያ ደንብ፣ መተዳደሪያ የእምነት መግለጫ አወጣው አለ። ግን አስተምሮ የለም። በአስተምሮ አንድ ሊሆኑ አይችሉም። ይኸው እስቲ በጌታ እራት ያለውን አስተምሮ አሳየኝ። የለህም። ይልቁንስ ምን አላችሁ? እዚሁ ለሁላችሁም ልንገራችሁ ማለት ነው። ምን አላቸው መሰላችሁ? እያንዳንዱ የራሱ ደግሞ እምነት መግለጫ አለ። ስለሚለያዩ ማለት ነው ራሳቸው የእምነት መግለጫ አለ። ለምሳሌ ስለ ጌታ እራት እነ ኤፍሬም የራሳቸው እምነት መግለጫ አለ። መካነ ኢየሱስ የራሳቸው አለ። የተለያየ አይነት እምነት ስላላቸው ማለት ነው። ጥምቀት ላይ እነ ኤፍሬም የራሳቸው አለ። መካነ ኢየሱስም የራሱ አለ። ቃለ ሕይወትም የራሱ አለ። ኮንፌሽኖች አላቸው። ስለዚህ እዚህ ላይ አውጥተህ አሳየኝ ያልኩ ጥምቀት እንዳለ ወይም የጌታ እራት እንዳለ አይደለም። እሱን እኛ መጀመሪያም አልካድንም ሲጀመር ማለት ነው። ስለዚህ ማሳየት ያለብህ እነዚህ ምስጢራት ላይ ልብ በሉ። እነዚህ ምስጢራት ላይ በነገራችን ላይ ከላይ ስለ ንስሐ ኮንፌሽኑ ማነው ሶሪ የእምነት መግለጫውን አንዴ ዝቅ አድርጌ ላሳያችሁ፣ የራሳቸውን ማለት ነው ላሳያችሁ ላችሁ። ነገር ግን ይላል እዚህ ጋር እዩት። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል ይላል። ይህ ማን ያለው? የካውንስሉ የእምነት መግለጫ አይደለ? ልብ በሉ። እዚህ ጋር ልዩነታቸውን ላሳያችሁ። ይኸው እዚሁ መግለጫው ላይ ማለት ነው። የእምነት መግለጫው ላይ አንድ አማኝ በኑዛዜና በንስሐ ቢመለስ እንዴት የሚለውን መካነ ኢየሱስ ንስሐ አባት ያስፈልገዋል ትላለች። እነ ኤፍሬምስ አረ ዝም ብሎ በቃ ለጌታ ከተናገረ ተመለሰ ማለት ነው ይላሉ ማለት ነው። ካልቪኒስቶች ለምሳሌ ካልቪኒስቶች ምን ይላሉ? ሰው በኃጢአት ምክንያት ድህነቱን አያጣም፣ ኢተርናሊ ሰኪውር ነው ብለው ያምናሉ። ካልቪኒስቶች ማለት ነው። ዳግም ውልደት ላይ ስለ ዳግም ውልደት አንድ ሰው አምኖ ዳግም የተወለደ ይላሉ። ይኸው አንድ ሰው አምኖ ዳግም የተወለደ ይላሉ። ለምሳሌ ቃለ ሕይወት መች ይወለድ? ሲያምን ይወለድ። እሱ እንደ እግዚአብሔር አሰራር ነው ይላሉ። ለምሳሌ ካልቪኒስቶች ደግሞ ምን ይላሉ? ሰው ዳግም እንዴት እንደሚወለድ ከእምነት በፊት ነው ሪጀነሬት የሚያደርገው ይላሉ። ኢሬዚስቲብል ግሬስ በሚባለው ማለት ነው። ለምሳሌ ግን ዝም ብሎ ካውንስሉ የፍቅር ስለሆነ በቃ እንደው አምኖ የተወለደ ሰው በቃ ብለዋል። ለምሳሌ ኮንፌሽናቸውን አውጥተን ማሳየት እንችላለን። የቃለ ሕይወትን ቢሆን በአማርኛው ስላለን ማለት ነው። እዚሁ ኮንፌሽን ላይ አንድ አይደለም። እዚሁ የእምነት መግለጫ ላይ ራሱ አንድ አይደለም። ይኸው እንዴት ነው አንድ አማኝ ዳግም የሚወለደው? እስቲ አብራራው። ኤፍሬም ምን ይላቸዋል? ልክ ሲያምን ዳግም ተወልዷል ይላቸዋል። ኤፍሬም ውሸት ከሆነ ሚዩቱን ማንሳት ይችላል። ኤፍሬም ምን ይላል? አንድ ሰው ሲያምን እንደው ባመነ ቅስፈት በዘ ዳግም ቅስፈት ምን አልኳችሁ? ባመነ ቅስፈት ዳግም ተወልዷል ይላል ኤፍሬም። ኦኬ። መካነ ኢየሱስስ ሪጀነሬሽን የሚያገኘው ሲጠመቅ ነው ትላለች። ኦኬ። ሲጠመቅ ሪጀነሬት ያደርጋል ዳግም ይወለዳል ትላለች። ልዩነታቸው ይሄ ነው፣ ያስተምሮ ነው። ይሄ ከላይ ቅብ ነው፣ ዌል ፔፐር ነው። እሺ ይሄ
ሶሪ ስልክ እየገባብኝ ስለሆነ ነው። መቀጠል ትችላላችሁ። ቴንክ ዩ። እሺ እኔ ደግሞ ልቀጥል። እሺ ዛሬ ያው እንደ ተከታተላችሁት ነው። በጣም ታላቅ የድል ቀን ነው። ቆይ ልደት ቆይ ማን ነው አስገባኝ። እሺ ተሙዬ እሺ አስገባል። እሺ ገዝት ልካል። እሺ እንደ ተመለከታችሁት በዚህ ያላችሁ 1300 ሰዎች እኔ ይሄንን ዌብሳይት ከፈትኩና ምን አሳየዋችሁ? ተሙሚት አርግ ምን አሳየዋችሁ? አንድ ነገር ማን ያስወጣው እንዴ? ማን ያስወጣው? ማንም አላስወጣው። ማን ያስወጣው? አስገቡት። ኤፊ ማን ያስወጣው? ማንም አላስወጣው። እኔ ሞዴሬተር አይደለኝም። ቆይ ይገባል። በቃ ተው። ቆይ ናቱ አለ ናቱ እንደዚህ በማድረግማ አይሆንም። አስወጡት። አስገቡት። ማንም አላስወጣውም። ቤሊ አንድ ጊዜ ተረጋጋ። ማንም አላስወጣውም። ኔትወርክ ይሆናል ያስወጣው። ቆይ ኤፊም ታቆይ ናቱ እንጠብቀው እንትን ሰባቱ አማዳ እንትና የሚባሉት ፒራል የሚሉትን እሱ ጋር እስኪ ቼክ አድርገው እንዲያነብ ነው። ለራሱ ነው። አትግባ አንተ አትምከረው። ራሱ ያውራ። አትግባ። ኤፊን አስገቢው። ኤፊዬ ገስት ላቆይ አስገባ። ኤፊ ልስብስ ስላስቸገረኝ ኤፊ ገስት ላክ አባ። ኔትወርክ አይደለም ዲስኮኔክት አድርገውኝ ነው። እና አሁንም እያየሁት ነው ከላይ አይዶ ነው ዲስኮኔክት አድርገውኝ ነው የወጣሁት። አጨልመውብኝ ሌላ ቤት ተገኘው። እሺ አታርጉ እንደዛ። ተመልሼ ብሎክ ስለማታረገኝ እሷ ብታረጉም ስለምትፈታ አነሳለሁ። የሁሉንም ሞዴሬተር ማን ነው? እሺ ወደ ሀሳቤ ልግባ አሁን። እኔ 1300 ሰዎች አላችሁ። ለምንድን ነው ይሄንን ያመጣሁት? ናቲ በተደጋጋሚ እንደነገራችሁ መተዳደሪያ ደንብ ነው ያሳየዋችሁ። ልብ አድርጉ። መተዳደሪያ ደንብ ኢሴንሻልስ ዶክትሪን ተብለው ኦኬ፣ የኛ ዶግማዎቻችን ናቸው። እነዚህ ዶግማዎች ላይ ፈርመህ ነው የምትገባው። ከነዚህ ዶግማ ውጪ ከፈረምክ የወንጌል አማኝ አይደለህም። እዚህ ህብረት ላይ ማን አለ? እዚህ ላይ ማን ፈርመዋል? መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሉተራን ሁሉም ፈርመዋል። ናቲ አላሳያችሁም። ጥምቀት የሚለው አልተብራራም ብሎ እሱ ላይ ይዞ ቆመ። እኔ ከመጀመሪያው ጀምሮ ጥምቀት ላይ እንሂድ ሲለኝ አንሄድም፣ ነገረ ድነትን ነው መጀመሪያ ማየት ያለብን ብዬ ከላይ ያስነበብኳችሁንስ ናቲ ፈርቶታል። አላሳያችሁም። ለምንድን ነው ያላሳያችሁ? እዛ ጋር በተደጋጋሚ ምን እያለ እየነገራችሁ ነው? እኛ ምናምነው ሰው በክርስቶስ ኢየሱስ ሲያምን ይድናል ብለን ነው። በኢየሱስ በማመን ብቻ በኢየሱስ በማመን ብቻ ሰው ይድናል ብለን ነው ምናምነው። 4 ነጥብ። ማን ያምናል ይሄንን? ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ ሉተራውያን፣ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ምን ብለው ያምናሉ? ሰው የሚድነው በክርስቶስ ኢየሱስ ሲያምን ብቻ ነው ብለው ያምናሉ። ሃሌሉያ! እንደዚህም አይነት የጠራ ዶክትሪን ያለው ቤተ እምነት ኢትዮጵያ ውስጥ የለም፣ ከኛ ከወንጌላውያን ጭምር ከውጪ ማለት ነው። ኦኬ፣ ዌብሳይታችን ላይ ያስቀመጥነው ነው ያስነበባችሁ። እዛ ጋር ተብራራ ነገር ጥምቀት ላይ አለ። ኦብቪየስ ትምህርት እኮ አይደለም ያስቀምጡት። ኤኮ ኢሴንሻል ዶክትሪን የእምነት መግለጫ እኮ ነው አባዬ። የተብራራ ነገር ከዚህ በላይ እንዴት ነው የምታመጣው? ሚዳነው ሰው ሊድን የሚችለው ክርስቶስ ኢየሱስ በመሞቱ በመነሳቱ ዘረዘረና ይሄንን ሲያምን በክርስቶስ ኢየሱስ በማመኑ ብቻ ሰው ይድናል አለ። ማን አለ? መካነ ኢየሱስ አለች እንደዛ። ማን አለ? ሉተራውያን አሉ እንደዛ። ማን አለ? ሙሉ ወንጌል ቃለ ሕይወት አሉ። ሁሉም ይሄን አምነው ትክክል ነው ሃይማኖታችን ነው ብለው ተስማምተው ፈርመው ህብረት ፈጽመዋል። ናቲስ አይ ዛሬ መጥተው ኖ ህብረት መፈጸም አትችሉም፣ ለምን ልዩነት አላችሁ? እባካችሁ ልዩነት አላችሁ። እዚህ ጋር ልዩነት መካነ ኢየሱስ እምቢ ማለት አለብሽ እንዴ? ህብረት ፈጸም መሰረቱ መስራች ሆነች መካነ ኢየሱስ እኮ አንድ ነን ትምህርት አሉ። ደጋግመ አይምሯቸው ስር እንዲቀመጥ የምትነግራቸው ነገር አለ። እኔ ደግሞ ደጋግሜ እነግራቸዋለሁ አይምሯቸው ላይ እንዳይቀመጥ። ምን መካነ ኢየሱስ ጥምቀት ያድናል ስትል ሚንስ ኦፍ ግሬስ ነው ብላ ነው የምታምነው። ያድናል ማለቷ እምነት ይፈጥራል ነው እያለች ያለችው ጥምቀቱ። ስለዚህ የእምነት ያድናል ነው የምትለው። ሉተር 5ቱ ሶላዎችን እንግዲህ እዚህ የሚወያዩም ሰዎች አሉ። በ5ቱ ሶላዎች 5ቱ ሶላዎችን ዘመኑን ሙሉ ሲያስተምር የኖረው
የሉተር ፍልስፍና ነው አይደል እንዴ ስትሉን የኖራችሁት? ዛሬ ምን ተገኘ? ሉተር አይደል እንዴ ዘመኑን በሙሉ አምስቱ ሶላዎችን ሲያስተምር የኖረው? አምስቱ ሶላዎች ምንድናቸው? አንዱ ፌዝ አሎን እምነት ብቻ። ሰው ለማመን ምን ያስፈልገዋል? እምነት ብቻ በኢየሱስ በማመን። የማ ትምህርት? የሉተር ሉተራውያን በጥምቀት ነው ያድናል የሚሉት። ኖ ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው፣ እምነት ይፈጥራል እያሉ ነው። ጥምቀቱ በራሱ ያድናል እያሉ አይደለም። እናንተና ሉተራውያን እናንተና መካነ ኢየሱስ ላይ ሰማይ ከምድር እንደሚርቅ እንደዛ ርቀት አለ፣ ልዩነት አለ። እሱን ደግሞ አሳየናችሁ እኮ የኤሴንሻል ዶክትሪናችን ብለው እዚህ ዌብሳይት ላይ ያነሳው ላይ ከመታደሪያ ደንቡ በቀኝ በኩል ስትሄድ አባል የህብረቱ አባል የሆኑ ዝርዝር ላይ ኢትዮጵያ ውስጥ ያሉ በሙሉ እዛ ውስጥ አሉ። በሙሉ ከዛ ውጭ መሆን አትችልም። ማተር ኦፍ ፋክት አሁን ፍቃዱንም ሰጪና ከልካዩም እዛው ካውንስሉ ጋር ነው። በፊት በአብያተ ክርስቲያናት ነበረ፣ አሁን ያለው እዛው ነው ሄደዋል። ኦኬ ሶ የኢትዮጵያ ወንጌላውያን አማኞች በሙሉ በነገረ ድነት ልዩነት የለንም፣ አንድ አይነት ነው ያለን። ጥምቀት ላይ ልዩነት አላችሁትን እናንተ የምትፈጥሩት ታሪክ ነው። ጥምቀት ላይ እነሱ ሚንስ ኦፍ ግሬስ ብለው ያምናሉ። እኔ ለምሳሌ ሙሉ ወንጌል ነኝ። እኔ በሳከርመንቱ ብዬ አላምንም። እኔ በቃል በኩል ነው ምለው። እነሱስ በቃልም በሳከርመንቶቹም በኩል ነው። ሚንስ ኦኬ ሚንስ ነው ብለው ነው የሚያምኑት። እምነትን ይፈጥራል ብለው ነው የሚያምኑት ጥምቀቱ። እኔ ደግሞ ቃል ብዬ ነው ማምነው። እነሱ በቃልን አይደለም አይሉም፣ ቃልን ይቀበላሉ። ልክ ነው፣ በቃልም ነው በሳከርመንቶቹም ደግሞ ሊሆን ይችላል ብለው ነው የሚያምኑት። ልዩነት አለ የለየው ልዩነት የለንም፣ አንድ ነው ዶክትሪናችን፣ ነገረ ድነታችን ይሄ ነው ብለው ክሬት አድርገው ዶክትሪናቸውን አለመወቅልን ብለው ፖስት አድርገው ሲያበቁ አንተ ዛሬ መጥተህ እባካችሁ መለያየት አለባችሁ ትላለህ። እና በጣም የሚያስቅ ነገር ነው። እሺ ሌላው ስለ ካልቪን ያነሳዋለ መጨረሻ ላይ ካልቪን የሚባል ሃይማኖት አለ እንዴ? ኧረ መጀመሪያ ስለምትከራከሩት ነገር ባካችሁ ጠንቅቃችሁ ወቁ። ካልቪን የሚባል ካልቪን የአርመን ምን ትምህርት እኮ ነው እሱ፣ ቪው ነው እኮ በቤተ ክርስቲያን ውስጥ ያለ ትምህርት ነው። ለምሳሌ እናንተ ኦርቶዶክሳውያን ናችሁ፣ ጭራሽ አንድን ማዕከላዊነት ያለበት ቤተ እምነት ውስጥ ነው ያላችሁት። ይሄው በማርያም የጥንት አብሶ አለባት የለበት ስትከታከቱ አይደል የምትሉት ናቲ። አሁን አንተ ሰሞኑ ራሱ ቤተክርስቲያን ኢንፋለበለች ሎካል ቸርቿ እየተባለ ስትቀጠቀጥ አይደል የምትውለው። አንድ ማዕከላዊነት ያለበት ቸርች ውስጥ ሆነ እንኳን የትምህርት ልዩነት የለም እንዴ? አንድነን ወጥነን እንኳን የምትለው አንተ ውስጥ መዓት ትምህርት ከነገረ ድነታችሁ ጀምሮ ሁሉም ሰው ድኗል ከአዳም በደል፣ አረ ሁሉም ሰው አልዳነም እያሉ ልደተ ቃል which is የነሱ ትክክል ቢሆንም ስትከታከቱ አይደል የምትሉት። አንድ ቸርች ነን ብላችሁ አንድ ማዕከላዊነት ያለበት ቸርች ውስጥ እንዴ እኛ ጋር ሲሆን ካልቪን እና የሆነ የሚባል ቪው ሲኖር የኛን ለምንድን ነው? ኦፍ ኮርስ የቪው ልዩነት አለ። ካልቪን የሚባል ቤተ እምነት ካልቪን የሚባል ሃይማኖት የለም። ካልቪኒስት የሚባሉት የካልቪን ቲቺን እንደዚህና ይወጣርክ ስትሳደብ ዝም ብለው ሰምተዋል። ሰምተዋል። ሚት እኮ አድርጌ ሰምቻለሁ። ናትዬ ይሄንን ውሳት እንዴ ምንድነው ያረጋው? ናት አረ ስቆይ ተረጋጋ። ሌሎቻችን ዝም እንበል። ስለዚህ ሚውት አድርግ። ቆይ መለካካት የሌለበት በኦርቶዶክስም ከሆነ ይኸውልህ አዳምጠኝ። በኦርቶዶክስም ከሆነ ኦኬ፣ በእኔ በክርስቲያኖች አስተምህሮ ያለውንና በፕሮቴስታንቶች በአንተ ቤተ እምነት ባለው ለምን ገባና ምን የምትለው አትሰማው፣ ተቀባይነት የለውም። መግባት የለብን። ሚውት አድርግ። ሰውያይህ ነው ሚውት አድርግ። ናቲ ሚውት አድርግ። የኔ ተራ ነው እያደረገ ያለው ኢቭን ማለት ነው። ልብ በሉ ፈቃድ ላይ ያነሳሁት የኦርቶዶክስን የፈቃድ አስተምህሮ ሁሉ አይደለም። የኔ ተራ ነው። ኤፍሬም ብለህ እንደፈለክ አጨማልቀኝ። ትምህርት ያንተ ላይ ሲመጣ ስለፈቃድ ከሆነ መቀጠል አራት በሰው ሰዓት ገብታ ፈርቶ ነው እኮ እንዳይቃለዱ ጉዱ ይሄ አትግባ፣ ማናችሁም አትግቡ። በቃ ናቲ አንድ ደቂቃ እባካችሁ ተረጋጋ እኮ ማንም አይገባ። ሜሪ ይኸውልህ ስለፈቃድ ነው ያነሳው። ስለፈቃድ ከሆነ ናቲ ሚውት አድርግ እንደፈለክ ነው። ገና ይኸውልህ ገና ጽፌያለሁ። ይኸውልህ አየህ የጻፈው ገና መልስ እሰጥበታለሁ። እያንዳንዱ አሁን እንደ ህፃን ለምን እናወራለን? ሚውት አድርግ እንደፈለክ በል። ተሳደብ። ሚውት አድርገህ ግን ተሳደብ። ሚውት አድርግ። ኤፊ ስላሴ ላይ ማውራት ይቻላል? ኤፊ አሁን ስላሴ ላይ ተወራ እንዴ? እንዴት ይቅርታ ጋር ቆይ ንገረኝ። ርዕሱ ምን ነበር? ዲቤት እየለመንኩ እኮ ነው እኔ። ስጨርስ በፈለጋችሁት ጉዳይ ላይ ዲቤት እንገባለን። ስጨርስ
መጀመሪያ ልጨርስ እንዴ። በቃ ስለዚህ የኦርቶዶክስን አትንካ። የኦርቶዶክስን ቁጭ ያላስነካማ። አረ የወንጌላችን ካቦካለ የኦርቶዶክስን አልነካም። አረ ብጥስጥስ ያልከው አንተ ነህ። ታዲያ ሚታርግ እንዴት እንደተበጣጠስ ካሳያለሁ። ሚታርግ በምንድን ነው ታሳየው? ሚታርግ በህግ አምላክ ሜሪ አስከብሪ ሜሪ ቤትሽን አስከብሪ። እዚህ የመጣ ነው ሜሪ የፕሮቴስታንት የእኛን ልታቦካ ነበር የመጣኸው? ኧረ በደንብ ነው ማቦካው። እና እኔ ደግሞ ላቦካልህ ነው። ያንተን ደግሞ ላስለቅስ ነው እኮ አሁን። ሚታርግ ሜሪ አስቆሚለት፣ የራሱን ሰዓት ጨርሶ እኮ ነው። ሜሪ አስቆሚለት ሜሪ። በዛው ሰዓት ለምን እንደዚህ እኔ ላስማማችሁ ቤቱን እኔ አታስማማ። አንተ ቶኒ አንተ ማን አስማሚ ያደረገ? ሚታርግ ማንም እንዳያወራ የኔ ሰዓት ነው። እኔ ነኝ የማወራው። እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼው ነው። ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያርግ። ስለዚህ እኔ ተራ ነው፣ ማንም እንዳይገባብኝ። አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይኸው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይኸው ገልጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል፣ አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ወዮ ትክክል ነው። ትክክል ማለት ታውቃላችሁ፣ ትክክል ማለት እኩያ 50ያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው። ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው፣ እኩል ናቸው። ዋው! የስላሴ አካላት 5 ናቸው፣ እኩል ናቸው። ማርያም፣ ክርስቶስ፣ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው! የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ገና መች ነካሁት? ገና የቤተክርስቲያን ትምህርት ላይ እናውራ። አትግቡ፣ ጉዱ ይጋለጥ። አትግቡ፣ 5 ስላሴ አትግባ፣ ጉዱ ይጋለጥ። አይደለም ኤፍሬም ባይ ዘ ዌይ ቋንዴ ተሙዬ ሚታር ባይቆሰቁሰኝ ቆስቁሶኛል። ሰዓቱን ይጨርስ። አትግቡ። የነሳት ነው ልጨርስ። መስመር የኦርቶዶክስን አታውቅም ሲጀመር። ሰዓቱን ይጨርስ። ሜሪዬ ይኸውልሽ አንቺ ታዘቢ፣ እሺ በልብሽ ታዘቢ። ይጨርስ ሰዓቱን። ምን ሲነካ ምን እንደሚሆኑ ታዘቢ። ኧረ በእናትህ ሚውት አድርጉልኝ። ቤል ሚውት አድርግ። ቆይ ሰዓቱን ይጨርስ። አረባ ትምህርትን ግን አውቋከዋል። ሚውት አድርግልኝ። አንደኛ ነገር አይደለም ማስረጃ ይዤ መጥቼ በማስረጃ ነው እያወራ ያለሁት። ሚውት አድርገኝ። አለበለዚያ አንድ ጊዜ ሌሎቻችሁ የምትናገሩትን እንዳለ ወደታች አስወርዳለሁ። አንድ ሰው ይናገር። ሁለት ለምን ገባ? ናቲ አታውራ። የኔ ታት ነው አታውራ። ሚውት አድርጌ ሰምቻለሁ። አንተ እንደዚህ ከሆነ ይሄ የቀለለ ውይይት ሲጀመር ይሄ የቀለለ አሁን ያንተን ሰምቻለሁ። በቃ የቀለለ ሚውት አድርግ። አልሰማህም። የኔ ተራ ነው። ካልሰማኝ እኔ እወርዳለሁ። ይኸውላችሁ ወርዳል። ፈረጠጥ አያችሁ። 5 ስላሴ ሲነካ ምን ፈረጠጥ? አንድ ጊዜ ይኸውላችሁ 5 ስላሴን ጠጥተህ ነው የምትወጣው። እንዳትወርድ። ኤፍሬም ቆይ ስማኝ። ቆይ ኤፍሬም ስማ። ቆይ አንዴ ተሙዬ ይኸው የስላሴ ተመስገን አትግባ። ተመስገን አትግባ። ይሄው 5 ስላሴ ኦርቶዶክስ 5 ስላሴ ነው። ናቲ ምታም ጠጥተን ትወጣለህ። የስላሴ ይሄው 5ቱ ስላሴ ነው የምታጠጣኝ። 5ቱ ስላሴ አዳም 5ቱ ስላሴ ነው የምታጠጣኝ። 5ቱ ስላሴ ኧረ አንዴ ስማ። ምንም 5ቱ ስላሴ ነው የምታጠጣኝ እኮ ስማ። እንዴት ምኑ እንደማጠጣ ልነግርህ ነው። ሚውት አድርግ። አልሰማህም። አሁን አልሰማህም። ያንተ ሰዓት አይደለም። የራስህ አልሰማህም። ሚውት አድርግ ጳውሎስ። ኧረ በእናትህ አልሰማህም። ያንተ ሰዓት አይደለም ናቲ። ያንተ ሰዓት አይደለም። ያገኘኸውን ነገር ሁሉ እንደራስህ ታውቃለህ። የቤተ ክርስቲያን መጽሐፍ ነው። የቤተ ክርስቲያን መጽሐፍ ሲቀጥል ደግሞ ማለት ነው ይሄው ኦርቶዶክስ የምታምነውና የምታመልከው ይሄው 5 ስላሴ
ኑ ክርስቲያኖች እኔ ጋር ሲጀመር የሥላሴ ትምህርት ጌታ መተናል። ውጣ ናቲ ውጣ። መስማት ካልፈለክ ውጣ። የ500 እንትን ይዘህ ውጣ። ሜሪ ታዘቢያቸው ይኸውልሽ፣ ጉዳቸው ሲጋለጥ ኤፍሬም ሜሪ ታዘቢ ምን አይነት ትምህርት እንዳለ ቤተ እምነቱ ላይ አትናገር፣ ምንም አትናገር። ውጣ በቃ ልውጣ አልካናቲ ውጣ። ካልተዋየ ውጣ። ስለ ኦርቶዶክስ ከፈለግሽ ፎሎ አድርጊኝና መጥቼ ይሄንን ነገር ልታታልላት አስተምርሻለሁ ማለት ነው። እዚህ በአደባባይ ተናገር፣ እዚህ ተናገር። እኔ ፊት አታስወራም። ልብ ካለ ተናገር። ስለ ኦርቶዶክስ ለምን ትደበቃለህ? የቤተክርስቲያን ቆይ አንዴ፣ ይሄው የቤተክርስቲያን መጽሐፍ ይሄው የቤተክርስቲያን መጽሐፍ ነው። ወይ ሩጥ ወይ ዛሬ እዚህ ጋር ስላሴ እዚህ ካሉ ሰዎች 1000 ሰው ጌታን ይቀበላል። ስላሴ 5 ናቸው። 1000 ስላለ እንዴ 1000 ጀበን ሄደው ለጣጡ ስለታሰግድ ነው ይዘህ የምትሄደው 5 ናቸው የሚል አሳየኝ። አምስት አካል አለው። አልመልስልህም። ሚውት ወሬኛ ስለሆንክ ነው። ይሄ ወሬህን ማንም አይሰማም። ስድብ ጀመረ። አትሳደብ። በማማት አትሳደብ። ያቆኑ ስድብ ጀመረ። ስለምንድን ነው የምታወራው ኤፍሬም? አንዴ ያቆኑ ስድብ ጀምረዋል። አምስት አካላት ስላሴ አለው ብለው ያምናሉ ብሏል። እስቲ እዚህ ጋር ሚውት አድርግ እንዳትገባ። ሚውት አድርግ። ሆነ የማ ትርጉም ነው? የራሱ ትርጉም። ለምን አበድክ ሲወራ የህፃን ወሬ ስላወራ ማለት ነው። ሚውት አድርግ። ጉድ ይጋለጣል ገና ይሄን ብቻ መሰለ እንዴ? በተከታታይ አመጣላለሁ ገና። አምስት የሚለውን አምስት አካል አለው ብለኸኛል። ሚውት ኦርቶዶክሶች ታዘቡት። ይኸውላችሁ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ምንም እንዳይወጣ አይደለም፣ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ሚውት አሁን ወሬ ነው። አሁን ያስከው ወሬ። እሺ ሚውት አድርጋ። የኔ ተራ ነው። አይቀርም አንድ ጊዜ ኤፍሬም፣ አንድ ጊዜ እኔ ላስተካክለው። እኔ ጋር ነው ሜሪዬ። በቃ እኔና ናቲ ብቻ እንቀር። ሌሎቹን አስወርጂና እኔና ናቲ ብቻ አስቀሪ። ሲጀመር ራሱ ማለት ነው አንድ ሰው ክሌም ሲያደርግልሽ ማለት ነው 5 አካል አለው ሲል የት አለ የሚለው ኧረ እስካሁን እንደፈለክ ስትል ቀርት ማስረጃ ይዣለሁ። ይኸው ማስረጃ በሉ እኔ ጋር ነው። እሺ ሜሪ እኔ ጋር ይኸውላችሁ፣ ፈረጠጠ ይኸውልህ፣ የዋሻችሁ ነው። እዛ እንዳትሄዱ፣ እዚህ ሰምታችሁ ጉድ ትሄዳላችሁ። ጉድ ሳሰሙ እንዳትሄዱ። መጥቼ የቤተክርስቲያናችንን ትምህርት በደንብ አሳይቻለሁ። እኔ በሌለውበት ሜሪ እሱ ሲመጣ ለእኔ ሼር አድርግኝ። ልታታልላት እኔ በሌለውበት፣ እኔ ባለውበት ለምን አታወራም? ና አዳምጠኝ። እኔ ባለውበት አወራ ነው። አንዴ ሚውት አድርግ። ተራን ጠብቅ። የሚለውን አሳየኝ። ሚውት አድርግ። ተራን ጠብቅ። 5 አካል የሚለውን አሳየኝ። ኢየሱስ ጌታ ነው። ሚውት አድርግ። ተራን ጠብቅ። ናትዬ አንድ ጊዜ ቆይ አዳምጡ። ሚውት አድርግ። ፈቃደኛ ከሆንክ እንዲያሳይ ያሳይህና ተወያዩበት። አዎ በቃ ሜሪ፣ እሺ ለኔ እድል ስጪኝ። ተመስገን። ታልቀይ ፍሬም ኖ ተመይ ኖ እኔ ነኝ የሚቀጥለው። እኔ ነኝ። የኔ ተራ ነው። ልቀጥል። ከዛ በኋላ ናት ያወራል። እሺ ይኸው ልብ ያለው ልብ ይበል፣ አእምሮ ያለው ያስተውል። ይኸው ያነበብኩትን ይሁ ማርያምና መስቀሉ የስላሴ አካል ሆነው ገብተዋል በኦርቶዶክስ ትምህርት። እንዴት አትሉኝም? ይኸው እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። ኦኬ፣ መስቀሉ ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ አይለይም አለ። ይሄ ብቻ ቢሆን በቂ ነበር። አረ እንደዚህ ይላል። እንዲሁም ይልና መድኃኒታችን አለ ኢየሱስ ክርስቶስን መድኃኒታችን ኢየሱስ ክርስቶስ እሺ ከእናቱና ከማርያም ማለት ነው ከመስቀሉ ጋራ ሶስትነታቸው ትክክል ነው። ዋይ ኢየሱስ ማርያምና መስቀሉ ትክክል ናቸው። ትክክል ማለት እኩያ 50ያ ማለት ነው። ትክክልን ነግሬያቸዋለሁ አይደለ? ቅድም ትክክል ማለት በኦርቶዶክስ ራሱ ተርሚኖሎጂ ራሱ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል በተደጋጋሚ ትሰማላችሁ አይደል? ኦርቶዶክሳውያን ሲሉ ሰምታችኋል። ያለ መበላለጥ፣ ያለ መቀዳደም፣ ያለ መለያየት ማለት ነው። ትክክል ማለት እኩል አምሳል ማለት ነው። ኦኬ ወልድ እዚህ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ይላል። እግዚአብሔር ግን በመጽሐፍ ቅዱስ ላይ እኔን ከማንስ ጋር ታስተካክሉኛላችሁ እያለ በተደጋጋሚ ይናገራል ለእስራኤላውያን ሕዝብ ታስታውሳላችሁ። ከዛስ ይሄው 3 ይኸውላችሁ 1
ኢየሱስ ክርስቶስ መድኃኒታችን ጌታችን፣ እሺ ማርያም፣ መስቀሉ ሶስትነታቸው ትክክል ነው፣ እኩል ናቸው። ስለዚህ ስላሴ አብ፣ ወልድ፣ መንፈስ ቅዱስ አለ፣ ማርያምና መስቀሉ ተጨመሩ፣ ትክክል ናቸው ከኢየሱስ ጋር። ስለዚህ ስላሴ አካል በኦርቶዶክስ 5 ነው። ይኸው እንደዚህ ይላል። ከዛ እንዲህ እናምናለን ይላል። ዋው እንዲህ ነው የሚያምኑት። እናመልካለንም ይላል። እንዲህ ነው የሚያመልኩት። እንዲህ እንናገራለን ይላል። እንዲህ ነው የሚናገሩት። እሺ እናመሰግናለንም እንዲህ ብለው ነው የሚያመሰግኑት። አብ፣ ወልድ፣ መንፈስ ቅዱስ፣ ማርያም፣ መስቀሉ ብለው ማለት ነው። እሺ ከዛስ እንዲህ የሚያምን ይድናል። ያመነ የተጠመቀ የሚለው ነገር ይኸውላችሁ፣ ያመነ የተጠመቀ የሚለው ማስክ ነው። አሁን ለነ ሜሪ የሚነገራቸው ነው። ይኸው እንዲህ የሚያምን ይድናል። ምን ብሎ የሚያምን? ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው፣ እኩል ናቸው ብሎ የሚያምን ሰው ከአብና ከመንፈስ ቅዱስ ጋር አይለያይም መስቀሉ ብሎ የሚያምን ሰው፣ እሺ እንደዚህ የሚያምን ይድናል። እንዲህም የማያምን ይደየናል፣ ይፈረድበታል። እንዲህ የሚያምን ዋይ ሃይማኖት ነው ይሄ። በነገራችን ላይ ሃይማኖት አሁን እነዚህ ናቸው የወንጌል አማኞችን ሊተቹ የመጡት። እሺ ያነሳቸውን ፖይንቶች እመጣበታለሁ። አንድ ጨምር ነበረ ሊያስቆሙኝ ስለሚችሉ በኋላ አነሳለሁ ጊዜ ካለ። እሱ የሚቀጥል ከሆነ ቀጥላለሁ። ሌላኛው ላይ ያለው ማለት ነው ኢሴንሻል በሆነ መሰረታዊ ዶክትሪን። ቆይ ናቴኔ ሳንት ነው አልጨርስኩም። ወደ በኋላ ይመጣለሁ። ሌላ የሃይማኖት መጽሐፋቸው ላይ ያለውን በኋላ አነሳለሁ። አሁን ስላነሳቸው ነገሮች ናቲ ስለተናገራቸው ነገሮች ልናገር። ምን አለ? በኢየሱስ ብቻ የሚል አለ። የካውንስሉ መግለጫ ላይ ትክክል በኢየሱስ በማመን የሚለው አለ። እኛም እኮ በኢየሱስ በማመን እንደሚዳን እናውቃለን አለ። ውሸት። ካውንስሉ ላይ ዌብሳይቱ ላይ ያነበብነው ሜሪዬ፣ ቅድም እኔና አንቺ ህዝቡ ላይ ያነበበው በኢየሱስ ክርስቶስ በማመን የዘላለም ህይወት ይገኛል አይደለም፣ ወይም ደግሞ ድነት የሚገኘው በኢየሱስ ክርስቶስ በማመን ነው አይደለም የሚለው። ድነት የሚገኘው በኢየሱስ ክርስቶስ በማመን ብቻ ነው። ብቻ የሚል ነገር ተጠቅሟል። እነሱስ ብቻ አይሉ ምነናቲ ካለ ብቻ ይበል ዛሬና በቃ እኛ ንስሐ እናስገባዋለን። አሁን በኢየሱስ በማመን ብቻ ነው የዘላለም ህይወት የሚገኘው ይበል። ካውንስሉ በኢየሱስ በማመን ብቻ ነው የዘላለም ህይወት የሚገኘው ብሏል። ስለዚህ ውሸት፣ ሌላ ማጭበርበሪያ መንገድ ነው። እሺ የንስሐ አባት አላቸው መካነ ኢየሱሶች ብለዋል። ውሸት ቢግ ላይ እንዴ 1600 ሰው ያለ እንዴት ይዋሻል? ሜሪዬ የንስሐ አባት የሚለው ምን እንደሆነ ታውቃለሽ? ቀይስ አለ አይደለ? መካነ ኢየሱስ ሄደሽ ታውቃለሽ? ለምሳሌ እነ ቀይስ ገቤ መካነ ኢየሱስ ኮልፌ መካነ ኢየሱስ ላይ መጨረሻ ላይ ቡራኬ ይሰጡ አይደለ? እጆቻችሁን አንሱ እግዚአብሔር ይጠብቃችሁ ፊቱን ያብራላችሁ ይላሉ አይደለ? ሲዘጉ እሱን ነው እኮ የንስሐ አባት የሚልሽ። ጌታ ኢየሱስ ምስክሬ ነው። እሱን እኮ ነው። ኦኬ ቡራኬ ይሰጣሉ አይደለ ቄሶቹ? እሱን የንስሐ አባት አላቸው የሚለው ውሸት። በውሸት ላይ ውሸት። አቤት መካነ ኢየሱስ ዘንድሮ እንዳልተዋሸባት የለም። እሺ ሌላ ደግሞ ሚንስ ኦፍ ግሬስን ትርጉሙን ካላወቅከው እምነት መፍጠሪያ ነው ምናምን የሚለው ነገር አልክ። አይ ትርጉም አሁን አንተ ለእኔ ሚንስ ኦፍ ግሬስን ሚንስ ነው እያልኩ እያስተማርኩ ለአንተ ወዲያው ደግሞ ቀልበኔን ልታስተምር ትበቃለህ። ሚንስ ኦፍ ግሬስ ማለት ግሬሱ የምንቀበልበት ነው። ከዛ በኋላ ግን አንድ ናት ያመነው ነገር ይሄን ቪዲዮ ሪከርድ ያደረጋችሁ ሰዎች እፈልገዋለሁ እኔ ሚንስ ኦፍ ግሬስ ነው ብሎ ነው የሚያምኑት። ስለዚህ ትክክል ናቸው። ጸጋው ነው እኮ የሚያድነው ብለዋል። ናቲ ጸጋ እንደሚያድን አምነዋል። ኦኬ በጸጋ ነው የሚዳነው፣ በጸጋው ብቻ ነው የሚዳነው ብሏል። ስለዚህ በጥምቀት እንደሚዳን አያምንም ማለት ነው። ናቲ ሚንስ ኦፍ ግሬስን ከተቀበለ ኦኬ ያኛው ግሬሱ የሚመጣበት መንገድ ነው ብሎ የሚያምን ከሆነ እና በቀጥታ ራሱ ጥምቀቱ አይደለም የሚያድነው ራሱ የጌታ ራቱ አይደለም የሚያድነው። ነገር ግን በጌታ ራት በኩል አማካኝነት ጸጋን እንቀበላለን። በጥምቀቱ አማካኝነት ጸጋን እንቀበላለን። ግን ጥምቀት አያድንም፣ የጌታ ራት አያድንም ብሎ የሚያምን ከሆነ ወደ በኋላ እንመጣበታለን። ኦኬ እምነትን ይፈጥራል፣ ግን የእነሱ ትምህርት ነው። ማታውቀውን አትቀባጥር። እኛ ላይቭ ላይ ገብተን ከናቲ ጋር ብዙ ጊዜ ተነጋግረንበታል በዚህ ጉዳይ ላይ ማለት ነው። ናቲ ራሱ አስረድተዋል። መካነ ኢየሱስም ሉተራውያንም ቃልዮትም ሁሉም ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ቅድም አሳየን። ኦፊሻል ዶክመንታችንን አሳየን። ሰው የሚያምነው ሚድነው በምንድን ነው ብለው ያምናሉ? በክርስቶስ ኢየሱስ በማመን ብቻ ይድናል ሰው ብለው ያምናሉ። እነማ መካነ ኢየሱስ፣ ሉተራን፣ ቃልዮት፣ የኢትዮጵያ ወንጌላውያን አማኞች በሙሉ ይህንን ያምና በዚህ እናምናለን ብለው ፈርመዋል። መተዳደሪያ ደንብ ላይ ነው ያለው። በነገራችን ላይ ኢሴንሻል ዶክትሪኑ እንደዛ ያላመነ ሰው ጭራሽ አባልም መሆን አይችልም። መስራቿ መካነ ኢየሱስ ነች። እንግዲህ ሉተራን መስራቾች ናቸው። እንግዲህ ለዘመናት የተቀጠፈውን ውሸት እናፈርሳለን መካነ ኢየሱስና ሉተራን ላይ። እነሱ የሚያምኑት በኢየሱስ ክርስቶስ በማመን ይዳናል ብለው ነው። ጥምቀት ያድናል ሲሉ እነሱ ነገር ያለው ቅድም
እምነት ይፈጥራል ብለው ነው። እኔ ቃል እምነት ይፈጥራል እንደምል እነሱ በቃልም ነው በሳክራመንቱ በኩል ነው ብለው ነው የሚያምኑት። ኦኬ የሚያድነው ግን የእምነቱ ነው ብለው ነው የሚያምኑት። ስለዚህ አታጭበርብሩ። በመካነ ኢየሱስ ትከሻ ላይ ተቀምጠን እናምልጥ አትበሉ። የራሳችሁን ትምህርት ተከላከሉ። ቀን ሙሉ መካነ ኢየሱስ ብላችሁ ስትሰብኩ እኛ ደስ ይለናል። አክቹአሊ ናቲ እንደነገራችሁ መካነ ኢየሱስና ሉተራን እውነተኛ አስተምሮት እንዳያላቸው ናቸው ብለዋል። ወደዛ ሂዱ፣ ጌታን ተቀበሉና መካነ ኢየሱስና ሉተራን ሂዱ። የእግዚአብሔር ቤተክርስቲያን ናቸው። ስለዚህ ወደ እነሱ ሂዱ፣ አምልጡ። ሌላ ያነሳው ምንድነው ያለው? ልዩነት በካውንስሉ ስር ያሉ ሰዎች ልዩነት ያላቸው አለና አንዱ ምናምን ብለው ለምሳሌ አንድ ፓስተርን ጠቀሰና እንደዚህ ብለው ያምናል አለ። ኧረ ናቲ እዚሁ ቲክቶክ ከእናንተ ጋር አብረው የሚያገለግለው ዲያቆን እስቄል እሱ አይደለም እንዴ? ዲያቆን እስኪያስ ነው እስቄል እናንተ የምታውቁት ማለት ነው። በቀደም እያለቀሰ የሚያስታርቅ የነበረው እንትና ሲጣሉ ማለት ነው፣ እነ አክሊል ሲጣሉ እሱ አይደለም እንዴ? ማርያም ከሌለች ስላሴ የለችም ያለው እንዴ? እሱን አይደል እንዴ እነ ልደተ ቃል የተቃወሙት የነበረው? እዚሁ አብሯችሁ የሚያገለግለው ዲያቆን አይደል ማርያም ከሌለች ስላሴ የለም ብሎ ያላችሁት? እርስ በርስ ስትቀጣቀጡ አይደለም እንዴ የምትውሉት? ማርያም ጥንት አብሶ አለባት የለባትም? እሺ ኖ እንደው ማርያም እሱ እኮ ሌክቸር ነው። አረ ወደ ዋናው እንምጣ። ሁሉ ሰው ድኗል አልዳነም ትሉ አይደል እንዴ? ኢየሱስ ሲሞት ሁሉ ሰው ከአዳማዊ ማንነቱ እኮ ነፃ ወጥቷል ብሎ የሚያምነዋል። ቆይ እንዳገባ አንተን ዝም ብዬ ሰምቻለሁ። ሰምቻለሁ። አንተን እንደ ዝም ብዬ ነው ስጠጣ የነበረው። ቆይ ሚታር እርስ በርስ በነገረ ድነት ላይ ስትቀጣቀጡ አናቅም? ከነዲበኩ ሁሉ ጋር እስካሁን ጦርነት ላይ አይደላችሁም? ሁሉ ሰው ድኗልና ሁሉ ሰው አልዳንም አይደል የምትሉት? ኢየሱስ መጥቶ ሲሞት ሁሉም ያመነበትም ያላመነበትም ከአዳማዊ ማንነት ነፃ ወጥቷል አሉ። እናንተ ደግሞ ሐኪም ይሞራው ክንፍ ደግሞ ኧረ በፍጹም ክርስቶሳዊ ማንነትን ሳይለብስ አዳማዊ ማንነቱን አይጥልም ብላችሁ በነገረ ድነት ላይ ስትቀጣቀጡ አይደል የምትሉት? ቸርች ፋለብል ናቸው አይደለም ብላችሁ ይኸው አሁን ድረስ አንተ ላይ ጦርነት እየተከፈተ አይደለም እንዴ? ፋለብል ነች ብለህ ነው የምታምነው አንተ። እግዚአብሔር ይስጠኝ እኔ ያስተምሬ ማለት ነው። እሱንም ሎካሏ ትሳሳታለች፣ ኢንተርናሽናሏ አታስትም አልከኔ በቦርድ ካስተማርኩ በኋላ እንደሱ ብለህ አሁን የመጡ ሚዩት አርግ ትጠጣለህ። ኖ ሚዩት አርግ። አንተን አስጨርሻለሁ ትጠጣለህ። መጀመሪያ አለመጀመር ነበረ ከኤፍሬም ጋር አየህ። መጀመሪያ አፈጥነዋለሁ። ሌላ እንግዲህ እንዳልኳችሁ የነሱ በአንድ ቤተክርስቲያን ውስጥ ሆነው አንድ ቤተክርስቲያን ነን ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ዲያቆን እስቄል 20 ምናምን ሊቃውንት ጋር ደወልኩና አለ እዚሁ ላይቭ ላይ ማለት ነው፣ ሰምታችሁታል። 20 ምናምኑም የተለያየ ነው አለ። የተለያየ ነው የሚያምነው። እንዴት ነው የምናስታርቀው አለ። እና አክሊል ተጣሉ ጊዜ ከነዲ በኩሉ ጋር ማለት ነው 21ዱም ሊቃውንት የተለያዩ ናቸው አለ ማስተምሮት ላይ። እንግዲህ 21 ሊቃውንት ደውሎ ያልተስማሙ 21 ሊቃውንት ማይስማማበት ቤተ እምነት ቁጭ ብሎ ነው እንትና የሚባል ፓስተርና ኤፍሬም የሚባለው የተለያየን ሐሳብ ነው ያላቸው የሚለው ማለት ነው። በጣም እኮ ነው የሚያስቀው። ሌላው ለመጨረሻ ጊዜ እቺን ላንሳ። ወደ ቤተክርስቲያን ሰው የሚጨመረው ጥምቀቱን ከተጠመቀ በኋላ ነው ወይም ደግሞ በጥምቀቱ ነው ብለዋል። ቀደም አሳይቻለሁ። ሰው ሲያምን የእግዚአብሔር ልጅ ይሆናል፣ ሰው ሲያምን ከዘላለም ሞት ወደ ዘላለም ሕይወት ይመጣል ብለውን መካነ ኢየሱስ፣ ቃለ ሕይወት፣ ሉተራን፣ የኢትዮጵያ ወንጌል አማኞች በሙሉ ዶክትሪናችን ይሄ ነው ብለው አሳይተዋል። ስለዚህ አይደለም እኔ ከእናንተ አውቃለሁ መካነ ኢየሱስ እባክሽን ልዩነት አለኝ በይ የምትለው ነገር አልገባኝም። ይኸው እነሱማ የተፈራረምንበት ሰነድ ይኸው ነው ብለው አስተምረዋል። ስለዚህ በዚህ ላይ ጨርሻለሁ። ስትመጣኛ ላይ በሚቀጥለው 10 እጥፍ ሆኜብህ እመጣለሁ። እሺ በጣም ይገርመው በሐሜት ጨረስከው። ኤኒዌይስ ቪዲዮን አብረው ቆይ አንዴ ሜሪ ያወጣን ፖለቲካ እንዳይሰራ ስለሆነ በሰዓት ብትወያዩ ጥሩ ነው። አንድ ሰው የሆነ ሰዓት ቢይዝላችሁና ብትነጋገሩ አሁን እሱ ሲናገር ደቂቃ ስላልተያዘ እኔ ካወራሁ በኋላ ሜቢ ሊያዝ ይችላል። ስለዚህ ሲያልቅ የሚያልቀው እኔ ላይ ነው እንደቀድሞ እንደምታውቀው ማለት አሁን አልቋል። ስለዚህ ከጀመረ ሰዓት ደቂቃ አሁን ነው። ካልጀመረ አንተ እንደፈለክ ተናገርና እኔም ደግሞ እንደፈለኩ እናገራለሁ። አንተ ከተናገርክ በኋላ ማለት ነው። ምንም ችግር እንደፈለክ ትናገራለህ። የአሁኑን ቪዲዮ ክፈተው። አልከፍተውም እኔ ራስህ ከፍተህ ተናገር። የአሁኑ አንተ ሰሎን ክሌም ያደረግከው ክፈተው፣ አትፍራ። አልከፍተውም እኔ ተናገርበትና እኔ ደግሞ በኋላ በራሴ ጊዜ ከፍተዋለሁ። አልከፍተውም ልጠይቅህ ስለሆነ የኔን ስም ስላጠፋ ወይም ደግሞ አልከፍተውም ቪዲዮውን
እኔ በራሴ ሰዓት ላይ ከፍተዋል። ቪዲዮን አይከፍተውም። እዚሁ ቪዲዮን ሰዓት ከፍት ጥያቄ ልጠይቅህ። ቪዲዮን ሰዓት ከፍት ማለት ነው 5 አካል የሚለውን እስቲ ያሳየኝ። ቪዲዮ ጥያቄና መልስ እንትን ላይ ከሆነን ጥያቄና መልስ ሰዓትን ያዝና ጥያቄና መልስ እንጀምር። ስማ አልመልስም አላልኩም። ጥያቄና መልስ ከፈለክ አሁን በደቂቃ እንጀምረው። ጥያቄና መልስ ሌላ አይነት እንትን አሁን ታዲያ እኔ ጋር ሲደርስ ተጠይቅ የምትለኝ ወገቤን የምትለው ለምንድን ነው? ራስን ችለህ አብራራ ራስን ችለህ። ጥያቄና መልስ ከፈለክ በደቂቃ ጥያቄና መልስ እንጀምር። እኔ እናንተ ጠይቀኝ ልጠይቅህ። አንዴ የአሁን ያነሳኸው ስለኔ ቤተ እምነት ስለሆነ በቃ አብራራ። እኔ ሚቱ አደርጋለሁ። ናቲ አብራራ እንደፈለክ። አይ የተናገርከው ነገር እንደው ከስር ኮሜንት ላይ ውሸታም እያሉ እንዳይጽፉብህና ሜሪም እንዳትታዘብ እስቲ 5 አካል የሚለውን አሳይተኸኝ ላብራራ። ጥያቄና መልስ ከሆነ ጥያቄና መልስ እንጀምር። ካልሆነ አንተ እንደፈለክ አውራበት። በኋላ ውሸትን አብርቼ እኔ አጋልጣለሁ። ቀጥል፣ አጋልጣለሁ። በኋላ በቃ ሚውት አድርገው። በቃ የለም 5 አካል የሚል የለም። የቤተክርስቲያን ማስተምረው አይደለም። አንደኛ ነገር ካስተምረው ነው ያመጣው አይደለም። ከድርሳናት ከምናምን የሆነ ጽሑፍ አመጡ ያመጣሉ። ባይዘው በእንደዚህ አይነት ምክንያት የወጣችሁ ከዚህ ኮሜንት ላይ ምናምን 5 ምናምን እያላችሁ የምትጽፉት የምትሳደቡ ምናምን በእንደዚህ መንገድ የወጣችሁ ናችሁ። ቢያንስ እንኳን ሰው ሻውዷችሁ የወጣችሁ መሆናችሁን በዚሁ ያስታውቃል። ለምን ይኸው 5 አካል የሚል የለም። ኤፍሬም ይላችኋል። እንደ ኤፍሬም አይነት ሰው እየሰማችሁ ትውጣላችሁ ተክተልትላችሁ። ማንበብ እንኳን በትክክል የማይችል ህዝብ ስለሆነ ማለት ነው። ስለዚህ 5 አካል የሚል አለ የለም። ባይዘዌ በቤተክርስቲያን ነገረ ስላሴ ላይ በምስጢረ ስላሴ ጥርት ያለ ትምህርት አላት፣ አስተምህሮ አላት። ኦኬ አስተምህሯ በጉባኤያት የገለጠች ኦኬ በዶክመንት ያመጣች ናት። ከፍ አድርጊው ደምረውን እዚህ ላይ 5 አካል የሚል የለም። እና ከሌለስ የማን ሐሳብ ነው? የኤፍሬም አነበበውና በራሱ ተረጎመው። መጽሐፉ የማን ነው? የቤተክርስቲያን ነው። ልብ በሉ ይላችሁ፣ መጽሐፉ የቤተክርስቲያን ነው። ትርጉም የምትሰጠው ቤተክርስቲያን ናት። ከዛስ እንደነ ኤፍሬም አይነት ደግሞ ስም ማጥፋት ብቻ የሚወዱ ይመጡና ይሄው 5 አካል ከላይ ባይዘይ ሶስትነት እያለ እየተነገራቸው ነው። ባይዘይ ስላሴ ማለት ሶስትነት ማለት ነው፣ በነገራችን ላይ ማለት ነው። ቀደም ሉጣ ያልኩት እንደዚህ የወረደ አይነት አረዳድ ካለው ሰው ጋር ማውራት ስለማለው ይቅርታ፣ በጣም ይሄ ንቀት ሆኖ አይደል፣ ግን ብንቅህም ባረዳድ ልንቀህ እችላለሁ። ባይዘይ በሰውነት ሳይሆን ባረዳድ እንዲህ አይነት የወረደ አረዳድ ያለው ሰው ቤተክርስቲያኗን በእንደዚህ አይነት ወይ ለማጠልሸት የሚሞክር ሰው ጋር መወያየቱ ማስፈላጊ ስላልሆነ ነው። 5 አካላት ብላ አታምንም። በቃ ይሄ ምንም ማስረዳቱ ላይ አይጠበቅብንም። ለምን ስላሴ ምን ማለት ነው? ሶስትነት ማለት ነው። 3 አካላትን ልዩ አካላት እንዳሉ ቤተክርስቲያን ታምናለች። ባይዘዌ ይሄው እነ ኤፍሬም ከመፈጠራቸው ከ500 እንደነ ኤፍሬም አይነት ፕሮቴስታንት የሚባል ከመምጣቱ አሁን 500 የነ ኤፍሬም 100 ዓመት ነው ከመጡ። ከዛ በፊት ጀምሮ ከሐዋርያት ጀምሮ ይዘ የመጣችሁ ትምህርት ነው እና ይሄው እንኳን ደስ ያለ ለዚህ እንዳንተ ሃሌሉያ ምን አንልም። ትምህርቱን ይዘነው የመጣን እንቁ ትምህርታችን ነው። ይዘነውም ደግሞ እንቀጥላለን። ከዛስ የራስ መምህር ደግሞ በነገረ ስላሴ ጥርት ያለ ትምህርት እንዳላት ቤተክርስቲያን ቪዲዮ አውጥተን እናሳያለን። ያንተው መምህር አንተ ከመምህር ካፈነገጥክ አላቅም። ኦኬ የራስ መምህር ታላቅ መምህር የምታከብረው እዚህ ሶሻል ሚዲያ ላይ የጠራችሁት ኦኬ መምህራችሁ አንገታችሁን እየነቀነቃችሁ ስታዳምጡ የነበራችሁት ቤተክርስቲያኗ ጥርት ያለ ትምህርት ነገረ ክርስቶስ ላይም ነገረ ስላሴ ላይም እንዳላት የሚያምንበትን ማሳየት እንችላለን። ኤኒዌይስ ግን ችግር የለውም፣ ወደዛ ከመሄድ አስፈላጊ አይደለም። እያወጣን ያለነው ምን ነበረ? መጀመሪያ እያወጣን ያለነው ማስረጃ ምን ነበረ? የእያንዳንዱ ካቴኪዝም ወይ ደግሞ የአስተምህሯቸው መግለጫ እያወጣን የነበረው ልዩነታችን ነው። ኦርቶዶክሶች ስናወራ ሰውን ስንከስ ወይም ደግሞ እነዛ ግሩፖች ወይ ደግሞ እነዚህ እምነቶች ተሳስተዋል ስንል እምነታቸውን አወጥተን ነው። እምነታቸውን ኦኬ ቡክ ኦፍ ኮንኮርድ ባይዘው የእምነታቸው ማብራሪያ ነው፣ መግለጫ ነው። እምነታቸውን ከእምነታቸው ውጭ አውርተናል፣ ናቲ ብለናል አላልንም። እንትና እዚህ እንትና መጥቶ በሶሻል ሚዲያማ እኒ ካልኩ ማለት ነው ቆጥረን አንጨርሳቸው። ትተህ አብደህ ትወጣለህ። በሶሻል ሚዲያ ደግሞ እንምጣካል። በሶሻል ሚዲያ እንደው ዝም ብሎ ቃላት ስለተደጋገመ ብቻ አሜን የጌታ ሰው እየተባለ የተጭበረበረው ምእመን ምንም እያየነው ነው። በትምህርትም ንስ ስትባሉ አስተምህሮ ላይ የምትወያዩ አይነት ነገሮችም አይደላችሁም። እኛ ግን ምን አወተን ነው ያሳየነው? የእምነት መግለጫ የመካነ ኢየሱስን የእምነት መግለጫ አወጣና ይሄው እምነቷ ይሄውና ከፍተን ቪዲዮ
ይኸው አይደለም እንደዛ አታምንም ካልክ ደግሞ አመተ ማሳየት ይኸው እንደዛ አላምንም ያለችበትን ማለት ነው። ከዛስ ቅድም ምን ስጠይቀው ነበር የራስህ አለ ወይ? ያው የራስህ ስለ የኤፍሬም ባለጊዜ እያልኩ አይደለም። ያው ሊኖር ይችላል ያው የግል ቸርች መክፈት ስለምትችሉ እናንተ ጋር ግን የራስህ አለ ወይ ስለ ከምን አንጻር ነው አንተ የምትካፈልበት ቤተ እምነት መግለጫ የእምነት መግለጫ አላት ወይ? ኧረ ለምን ይሄ እንደው ለሚሞኝልህ ለምን መሰረተ ክርስቶስ፣ ሙሉ ወንጌል፣ መካነ ኢየሱስ የየራሳቸው የእምነት መግለጫ አላቸው። እንግዲህ አንተ ከነዚህ ውጭ ከሆንክ እንግዲህ ያው እምነት አልባ ትሆናለህ ማለት ነው። እምነትን እንኳን ገልጠ የምታሳይበት የለም። ከዛ ግን ድርሳን እያመጣ ሀሳብ ለመስጠት ከፈለክ ድርሳኑ የቤተ ክርስቲያን ነው። ሜሪ ባይዘ ላንቺ ልመልስልሽ። አክቹሊ እነሱ አውቀው ለተንኮል ስለሆነ የሚጠቀሙት ማለት ነው። እንደነዚህ ድርሳናት፣ ገድላት የሃይማኖት መሰረትም አይደሉም፣ ዶክትሪናል መጽሐፎችም አይደሉም። ኦኬ አንድ ክርስቲያን እምነቱ እንዲጠነክር የሚጻፉ መጽሐፎች ናቸው። ስለዚህ ዶክትሪን ድራይቭ አይደረግም ከዛ እሺ በቃ ይሄ ግልጽና ግልጽ ቤተክርስቲያኗ ምን የምታምነው ነገር ነው። ዶክትሪን ድራይቭ አይደረግም። ዶክትሪን ከዛ አይወሰድም። ኦኬ ከዛ የምንወስደው አይደለም። ይልቁንስ ግን ከዶክትሪኑ ጋር ባልተጋጨ መልኩ እነዚህ መጽሐፍ ለመንፈሳዊ ጥንካሬ የሚጻፉ ናቸው። ይልቁንስ ግን ቤተክርስቲያኒቷ በነገረ ስላሴ የእምነት መግለጫ አላት። ኦኬ በነገረ ስላሴ የእምነት መግለጫ አላት። ለዚህም አንደኛው ምንድነው እምነታችን። ለምሳሌ ኤፍሬም አሁን ወደ ክርስትናው ና ተብለህ ብትጠመቅ የምትመሰክረው ምንድነው? አንድም ሶስትም እንደሆነ ኦኬ አንድም ሶስትም እንደሆነ በመለኮት አንድ በአካል ሶስት እንደሆነ ይሄን ካላመንክ አትመጣም። እኛ ጋር መጠመቅም አትችልም፣ ክርስቲያን መባልም አትችልም እኛ ጋር። እሺ ከዛስ የኒቂያውና የቆስጥንጥንያው ጉባኤ ደግሞ አለን ማለት ነው። ኒቂያው የቆስጥንጥንያው ክሪድ ወይ ደግሞ ጸሎተ ሃይማኖት የምንለው ማለት ነው። ጸሎተ ሃይማኖታችን ላይ ደግሞ ሶስቱን አካላት በሶስቱ አካላት እንደምናምን በአብ በወልድ በመንፈስ ቅዱስ እንደምናምን ይሄ በግልጽ የተቀመጠ ነገር ነው። ከዛ ግን እንደዚህ አይነት ፕሮቴስታንቶች ይመጡና ቤተክርስቲያኗ ማታምነውን ቤተክርስቲያኗ ላይ እንዲጠሉ ሰው ጥላቻ ብቻ እንዲኖርበት ብቻ ከማሰብ የተነሳ ይሄ ባይዞ ከጌታ መንፈስ አይደለም፣ ይቅርታ አድርጉልኝ፣ ከጌታ መንፈስ አይደለም። ይሄ ከአጋንንት ነው። ቤተክርስቲያኗ በሶስት አካል እንደምታምን እምነቷን ገልጣ እኛም ስንናገር ገልጠን የራሳቸው መምህራን የሚባሉ ገልጠው እንኳን ስለኛ ሲመሰክሩ ቆይተው ከዛ እንደዚህ አይነት ሰዎች ይመጡና እንድጠሉ ብቻ። እሺ ባይዘው ይሄ ለክርስቲያኖች አይደለም፣ ለአንዳንድ አላችሁ እንደው ፕሮቴስታንት ዝም ብላችሁ ሆናችሁ ምንም ሳታውቁ እንድጠሉ ጥላቻ ብቻ እንዲኖርባችሁ የማድረግ እንትን ነው። እዚህ ያመጣው ጽሁፍ ላይ 5 አካል የሚል የለም። የአረዳር ችግርህ ነው። የመጀመሪያው ምንድነው? አማርኛ ተማር፣ በውስጥ ልታወራኝ ትችላለህ። ከዛ መጽሐፍ ቅዱስ ደግሞ ጥናት እኛ ጋር እየመጣ መማር ትችላለህ። የቤተክርስቲያኑን አስተምረው ደግሞ ልልክልህም እችላለሁ። ሁለተኛ ነገር ስለ ቸርች ምናምን ከኔ ተምረህ አንተ የመጣው እኔ ባይዘ ስትመጣ ያረከውን ልብስ ሁሉ ልነግርህ እችላለሁ። አንተ ከመምጣቱ በፊት አይደለም ፕሮቴስታንት ከመምጣቱ በፊት የነበርን ሰዎች ነን እና አጉል እንደዚህ አይነት ነገር ውስጥ ባንገባ አሪፍ ነው። ሌላው በመጨረሻ ምንድነው እያወራን የነበረው ስለ ኦርቶዶክስ ነው አይደለም። እንደው ስለ ኦርቶዶክስ ብቻ መሆኑ አይደለም፣ ስለ ፈቃድ ነው ያወራሁት። ከዛስ ስለ ፈቃድ የተሳሳተ ነገር ስላለው እንደው የተሳሳተ ነገር ቤተክርስቲያኗ ላይ ጨምሬ ስሟን ላጥፋ ነው። በዚህ ስለ ፈቃድ ሁሉ አይደለም። እንደዚህ አይነት ውይይት ላይ ኤፍሬም ለሌላ ጊዜ መማር ካለብህ አንድ ነገር ልንገርህ። ኦኬ ልክ ሰው የሆነ አርጊውመንት ሲያነሳልህ ያንን አርጊውመንት መመለስ ከፈለክ ወደ ሰውየው ርዕሱን መልቀቅ የለብህም። ለምሳሌ ፈቃድ ላይ የተሳሳተ አይነት አስተምህሮ 3 የተለያየ ፈቃድ አለ ብለህ የምታስተምር ስለሆንክ አንተ ያ ወንጌላውያን አማኝ ወይ ደግሞ ይሄ ፕሮቴስታንት የሚባሉትን ባይዘዌ እኔ ጨፍልቄ እንትን አልልም፣ ግን አንተ ለብቻ ስለሆነ ትምህርቱን ይዘኸው የመጣኸው ከዛ በኋላ ያንን ትምህርት ሰው ሲነካ ወይም ደግሞ ተሳስተሃል ሲለ እኔን መጠየቅ ከፈለክ አይ ኦርቶዶክስም እኮ ይሄው 3 ፈቃድ ብላ ነው የምታምነው ብለህ ነው ማሳየት። እንደዚህ አይነት አርጊውመንት ላይ እሺ፣ ሌላ ነገር የራስን መረዳት ጨምረህ ጥላቻን ብቻ አትዝራ ማለት ነው። የንስሐ ካቴኪዝሙን አሁን ከፍቻ አሳያችኋለሁ። ንስሐ አባት የላቸውም ብሎ ምን አለ እንዴ ቡራኬ የሚሰጡት ምናምን ሄደህ እግዚአብሔር ፈትቻለሁ የሚለውን አሁን አሳያለሁ። ቡራኬ ምናምን አይደለም፣ ፈትቻለሁ። ንስሐ አባት የመካነ ኢየሱስ ፈትቻለሁ ይቅር ብያለሁ የሚለውን አሁን አሳያለሁ። የለም እንዲ ከምንድነው ግን ማሳየ? ከሰው ወሬ አይደለም፣ ከራሷ ከካቴኪዝሟ ከሉትራን ካቴኪዝም አውጥቼ ያሳያለሁ ማለት ነው። እሱን እስካወጣ ግን አንድ ነገር ልጨምር። እዚህ ሶሻል ሚዲያ ላይ በእንትን ስትፋጩ አየህ፣ በቃ ማስረጃ ከሐሜት አይዘልም። ማስረጃ በእምነት መግለጫ እንኳን መሆን አይችልም። ለዛ ነው ቤተክርስቲያኒቷን አታቋትም፣ ኦርቶዶክስን አታቋትም፣ ልትናገሯትም አትችሉ።
ሲጀመር ማለት ሲጀመር ስለ ኦርቶዶክስ አላወራንም ሲጀመር። እንደው ግን ብናወራ ራሱ ስለ ቤተ ክርስቲያን ስለማታውቅ ዝም በልና የራስህንና ልዩነት ያለህን የመካነ ኢየሱስ እናያለን። አንዴ ቃስቱኝ። ይሄ ካቴኪዝሙን እየከፈትኩት ነው፣ ኢንተርኔት እምቢ ብለኝ ነው። አንዴ ሶሪ። እሺ እና ይቅርታና አንድ ነገር ልበል እስክትል ድረስ ነገሩን ፐርሰናል አታርጉት። ፐርሰናሊ አትነካቁ ማለት ትምህርቱ ላይ ብቻ አተኩራችሁ ብትነጋገሩ ጥሩ ነው። ኖ ሜሪ እንደፈለገ ይበል። እኔ 10 እጥፍ ነው የምገባው። እሱ እንደፈለገ ይበል፣ እንዳትገድቢው። የፈለገውን ይበል፣ የእሱ ሰዓት ነው፣ እንዳትገቢበት። መጀመሪያ የተናገረው እሱ ስለሆነ እንትን አንልም። ሶሪ። ኢየሱስ ስለ ኦርቶዶክስ ነው ወይስ ስለ ጴንጤ ነው? ግን ሜሪ አላው ቪዲዮ ኦርቶዶክስ ነው ቪዲዮ ላይ የታያችሁ ቶኒ ጀምረዋል። ናቲ ውይይት እኮ ፈቃደኛ ነው ብዬ ጠይቄ ነው የጀመራችሁት እና የቀጠላችሁ ነው። እሱ ላይ ብቻ ፎከስ አድርጉ እኮ ውይይቱ ያለው ግን መረጃ ያሳየው እሱ ቶኒ አሁን እኮ ምላሽ ነው የተሰጠው። ሜሪት ካሁን በኋላ ከተናገረ ቶኒ አስወርጁታች። ካሁን በኋላ ከናቲ ውጭ የሚናገር ሰው ካለ ወደታች አስወርጅ። ምክንያቱም የናቲ እና የኔ ሰዓት ስለሆነ ማለት ነው። አይሆናስ ነገር አትወድም ፈሹ። እሺ አይ ምንድነው የተናገረው ነገር እንትን ነው። ውይይቱ በምን ላይ ነው? እንደው በኦርቶዶክስ ላይ ነው ምናምን አይደለም። ይሄ ግልጽ ነው። ያው ቶሚሻ ትክክል ነህ፣ አንተ ትክክል ነህ። ኦርቶዶክስ ላይ አይደለም ግን ፕሮቴስታንቲዝም ኦርቶዶክስን እንትን ካላለ ስለማይቆም ለዛ ነው ባይዘው ሲያወሩ የሚጠቅሷት ኦርቶዶክስን ግዴታ እሷን ተቃውሞ ካልሆነ አይቆምም። ብቻው መቆም አይችልም፣ ይበተናል። ለዛ ነው አንዴ ቻሻ እሺ እስከዛ ሜሪ ሀሳብ መስጠት ምናምን ትችያለሽ። አይ እኔ እንኳን ምንም ሀሳብ የለኝም። እንጠብቅ ነው። ሰላም ናችሁ? እንዴት ናችሁ? ዳኒ እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። እድል ከተሰጠኝ ዌስት ሚኒስተር ኮንቬንሽን ላይ የተጠቀሰው ነገር ስህተት እንደሆነ ማሳየት እችላለሁ። እሺ አንዴ እነሱ እንትን ይበሉና ትገባለህ አይሻልም? ዳኒ ሲሰጠኝ ኤፍሬም አቤት። ቶኒ ሲያወራ አውርጁ እንዳልከው ዶክተር ዳኒ ሲያወራ ለምን ይውረድ አትልም? ፖዝ ሆኗል አይደል? እኔ ኮስትሪያ ያናገርኩት አንተ ባትገባ ነበር እሱ ትክክል የሚሆነው። አሁን አንተም ገባህ እሱን ለማረም ብለህ። ስለዚህ ሶስታችሁም እኩል ናችሁ ማለት እኩል ሆናችሁ። አየህ እንደዛ ሰውዬ ሆንክ ማለት ነው። ተደብቆ አልጋ ስር ሌቦቹ ፈልገው አግኝተዋል። መጨረሻ ላይ እንደኔ ዝም አትሉም ብሎ የተገኘው ሰው ማለት ነው። አልጋ ስር ተደብቆ ስትናገር ልክ ዳኒ ሲናገር አይ ስርዓት አድርገህ ማለት አለብህ የሚባለውን ጉዳዩ የግለሰብ ጉዳይ አድርጋችሁታል። ምንም እየተማረ አይ በቃ ናቲ እስኪ ናቲ መጥተዋል፣ ችግር የለውም። አሁን ወደ ናቲ እንቀጥል። ታይሙን ሰላም ማለት እችላለሁ? እሺ ስሞል ካቴክ አለዋ አለ ናቲ ቀጥል። እሺ ስሞል ካቴኪዝም ላይ ስሞል ካቴኪዝም ኮንፌሽን ላይ ሴክሽን 28 እሺ 28 ምን ይላል? እሺ ምን ይላል መሰላችሁ? ይህን ሲገቡ እንዴት ማድረግ እንዳለባቸው ምን እንደሚካሄድ የተቀመጠበት ነው። ምን ይላል? እሺ አቶ ብሊቭስት so be it done unto thee ይላል and by the command of our Lord Jesus Christ። ይሄ ማን ይበል ነው? let him say ነው የሚለው ንስሐ አባቱ ወይም ደግሞ ንስሐውን የሚሰጠው ሰው ማለት ነው። ንስሐውን የሚሰጠው ሰው ምን እንደሚል ነው ማሳያችሁ። by the way ከዛስ and by the command of our Lord Jesus Christ okay እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዝ ምን I forgive thee
their sins in the name of the Father and of the Son and the Holy Trinity, the Holy Ghost. Amen. Depart in peace ይለዋል ማለት ነው። ይሄን አይልም ካለ እዚሁ መናገር ይችላል። ይኸው ይቅር ብያለሁ ይለዋል። ምን ኑዛዜ ላይ ሲናዘዝ፣ ይሄ ምስጢረ ንስሐ ላይ ወይ ደግሞ ሲናዘዝ ማለት ነው። አንድ ሰው መናዘዝ ኤፍሬም ጋር አለ የለም? ኤፍሬም ጋር ባይዘው አይ ፎርጊቭ ዩ የሚላችሁ ምናምን አካል የለም። ኤፍሬም ጋር ዳኒ ጋር መታችም ያለ እንዲህ ግማሽ ፕሮቴስታንት ጋር ግማሽ ሳይሆን በብዛት የለም። ይሄ ነገር የምታገኙት ለምሳሌ ሉትራን ጋር ታገኙታላችሁ ማለት ነው። መካነ ኢየሱስ ጋር ለምሳሌ ቄስ የተባለው ንስሐ ሄደሽ ትናዘዣለሽ። ንስሐ ትናዘዥና ምን ይላል መሰለህ ቄሱ ማለት ነው። ቅድም ቀለል አድርጎ ነው የነገረሽ። ባይዘው ቡራኬ ዝም ብሎ እንደዚህ አይደለም። አይ ፎርጊቭ ይላል። ይቅር ብያለሁ ይላል። ኦኬ ይቅር ብያለሁ ካላለ አትሄጂም። ከዛ በሰላም ሂጂ ተብለሽ ነው የምትሄጂው ማለት ነው። ኦኬ ስለዚህ ንስሐ ላይ ያላቸው ነገሮችን ያመጣ ነው ከዚህ አንጻር ነው። ባይዘው ይህን የሚያመጡላችሁ ነገሮች አንድ ቪዲዮ ላጥፋ። የሚያመጡላቸው ነገሮች ማለት ነው እስካሁን ኤፍሬም ሲያመጣ ያያችሁት የራሱን እምነት መግለጫ አውጥቷል። ለምን በጣም ተቃራኒ ነው ባይዘው። ስለዚህ የያዘው ምንድን መሰላችሁ? ምን እያደረገ መሰላችሁ? ዝም ብሎ ብቻ መካነ ኢየሱስን ዲፌንድ ማድረግ። አይ ነው መካነ ኢየሱስ እንደዚህ መካነ ኢየሱስ የለም ማስረጃ የለም ምን የለ። ይሄው እየከፈትን እያሳየን ነው። ጥምቀት ላይ ያለው እስቲ እንደው ከመካነ ኢየሱስ ጋር አንድ ከሆንክ እንደው ተርሚኖሎጂም ነው ብትል ራሱ እስቲ ባፕቲዝም ኢዝ ነሰሰሪ ቱ ሳልቬሽን በል። እምነትህ እንደዚህ እመን እስቲ። አታምንም። ለምን? አንተ ያለህባት አታምንም። በቃ ሌላ ነህ አንተና መካነ ኢየሱስ ሌላ ናችሁ። ስለዚህ እምነትህን አውጥተህ ማሳየት ሁሉ አትችልም። ይልቁንስ የሌላ ሶስተኛ ወገን አውጥተህ ይኸው እንደዚህ ብለህ የሐሰት ክስን ከሰስክ ማለት ይሄ ነውር ነው። አሁን ትክክለኛ የነፍስ ጥያቄ መዳን ጥያቄ ጠይቃለች እህታችን። ስለዚህ እንደዚህ አይነት ጥያቄ ልክ ስትጠይቅ ምንድነው የምታደርገው? የራስን እምነት መግለጫ ታወጣና ይሄው የሷም የመካነ ኢየሱስም ይሄው ትልና አንድ አይነት ይሄው ሳክራመንት ላይ ያለን ነገር አንድ አይነት ነው ትላለህ። ሚንስ ኦፍ ግሬስ ምን ማለት ነው? ሚንስ ኦፍ ግሬስ ጸጋው አያድንም እንደኛ እንደው የመጀመሪያው ነገር ቀደም በጣም በሐሰሰል ተከሰስኩ ማለት ነው። ጸጋ ምን ማለት ነው? ስጦታ ማለት ነው። እሺ ስጦታ የኛ ስጦታ አይደለም፣ የእግዚአብሔር ስጦታ ጸጋ ይባላል። ስለዚህ እንዴት ነው ሄዳን ነው? በስጦታው ነው ሄዳን ነው። ይሄ በቃ ይሄ ሁላችሁም ኮመንት ላይ ጻፉላችሁ። ለነገሩ እየነገራችኋቸውም አንዳንዶቹን ስለማይሉ ግን ጻፉላችሁ፣ ግድ የለም። እንዲሁ በስጦታው ድነናል። ኦኬ እኛ ከሰራ ነው አይደለም። በቃ እንዲሁ በስጦታው በጸጋው ድነናል። ኦኬ ጥምቀት የኛ ስራ ነው እንዴ? አይደለም። ጥምቀትም የኛ ስራ አይደለም እያላችሁ ጻፉላችሁ። ይሄ የመረዳት እጥረት ነው። አንዳንድ ሰዎች ጋር በጣም ቤተክርስቲያኗን ከመጥላት የተነሳ አይረዷትም፣ አያነቧትም፣ አያውቋትም። ኦኬ ጥምቀት ምንድነው? የኛ ስራ ነው አይደለም። ይልቁንስ ለእግዚአብሔር የበጎ ህሊና ልመና ነው። ኦኬ ህሊና የምናገኝበት አንዴ። ስለዚህ እንደው ጸጋውን ያግፋፋን። ይሄ በጣም ከባድ ነው። ይሄ በእኛ ቤተክርስቲያን የለም። የእግዚአብሔርን ጸጋ አናጣጥልም። ከሁሉ በላይ ነው የእግዚአብሔርን ጸጋ ማለት ነው። ስለዚህ በስጦታው እንዲሁ ከሱ በሆነ በምህረቱ ድነናል። ይሄኛ እናምናለን ማለት ነው። ሚንስ ኦፍ ግሬስ ግን ምን ማለት ነው? ጸጋውን የምንቀበልበት መንገድ ባይዘው ይሄው ጎን ለጎን የተቀበሉ ለምሳሌ ቃሌና ኤፍሬም የተለያየ አይነት እምነት አላቸው። ጥምቀት እንደውም ወንድማችን ቃሌ ምን ሲል ነበር የሆነ ጊዜ ባይዘው በቤተ እምነትም ስለሚለያዩ ነው ፐርሰናል ስማቸውን የጠራሁት። ለምሳሌ መሰረተ ክርስቶስ ነው። ለምሳሌ መሰረተ ክርስቶስ ይብን የማታምነው ጥምቀት ከነገረ ድህነት ጋር ለይቶ የሚያይ ሰው ያኔ ችግር ነው ሲል እዚሁ ቪዲዮ ሲመላለስ አይተናል። ኤፍሬም እስቲ እንዲበል አትልም። ያ ነው መለየት ማለት ባይዘው በአስተምህሮ ደረጃ ነው፣ በእምነት ደረጃ ነው መለየት ማለት። ኦኬ አንድ የሚያደርገን ነገር አለ ሳይሆን የሚያለያይህ ነገር እውነት አስተምህሮ ነው እይታ ነው። እይታ ከሆነ በቃ እይታ ችግር የለው። በአስተምህሮ ከሆነ ግን ከባድ ነው። አንድ ቤተክርስቲያን ተብለ ልትጠራ አችልም። ለምን? ቤተክርስቲያን ውስጥ አንድ መንፈስ ነው ያለው። ሰዎችን ሁሉ ወደ እውነት የሚመራ አንድ መንፈስ ነው ያለው። የእኛ ቤተክርስቲያን ጋር ግን በጣም የሚያስቀው ነገር ልንገራችሁ እና በጣም ኦርቶዶክሳውያን ክርስቲያኖች እኛ በጣም ልንኮራ እግዚአብሔርን የምናመሰግነው አንድ ነገር ልናገርና ላብቃ። እኛ ቤተክርስቲያን ጋር ልዩነት በአስተምህሮ ደረጃ ማለት ነው ሊያመጣ አይችልም። ማንም እኔ ነኝ ያለ ማለት ነው በአስተምህሮ ደረጃ እኔ ነኝ ያለ ሊያመጣ አይችልም። ከሆነ ኦፊሻሊ ዲቤት አቅርቡ፣ ይሄውን ይቀበላለሁ። በአስተምህሮ ደረጃ ቤተክርስቲያን ውስጥ ልዩነት ሊያመጣ አይችልም። ማንም አንድ ናት ቤተክርስቲያን። ኦኬ አንድ መንፈስ ነው ያለው፣ እሱም ይሄው እግዚአብሔር መንፈስ ቅዱስ ወደ እውነት ሁሉም ይመራት። ኦኬ ስለዚህ የተለያየ አይነት አስተምህሮ እንደ ፕሮቴስታንቲዝም የተበጣጠሰ አይነት ነገር የለም።
ኦኬ አሁን ለምሳሌ እኔ ጋር መታችሁ የት ልጠመቅ ብትሉ ያው እዚቹ ቤተክርስቲያን በቃ ሌላ የለንም። ኤፍሬም ጋር ብትሉ ግን አይኔ ጋር ሂዱ እነ ቃሌ ጋር እንዳትሄዱ ነው የሚላችሁ። አረ ህፃናት እነዛ ያጠምቃሉ እዛ እንዳትሄዱ፣ እዛ ቁርባን እንደዚህ ብለው ነው የሚያምኑት እንዳትሄዱ ነው የሚላችሁ። አረ ቅዱሳን ስለኛ ይለምናሉ ያማልዳሉ ብለው ነው የሚያምኑት እንዳትሄዱ እዛ ነው የሚላችሁ። ኦኬ ስለዚህ ቤተክርስቲያንን ለመቃወም ብቻ አንድነት ላይ የተመሰረተ ድርጅትህን እዛ ሆልድ አድርገህ ይዘልኝ ትቆይና ነገረ ስላሴ ላይ ያነሳኸውን ግን በሰፊው ከፈለክ ቤት ድረስ መጥቼ ላስተምር እችላለሁ። ስለነበረን ቆይታ እግዚአብሔር ያክብርልን። ቴንኪዩ